ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን፣ ክቡራን ካህናት፣ ወንድሞቻችን ዲያቆናት፣ በዚህ የተሰበሰባችሁ ሁሉ በክርስቶስ ስም እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? መጠን በሌላ ቸርነቱ ከያለንበት ሰብስቦ በዚህ አንድ ያደረገን ስሙን እንድንጠራ እርሱ እንድናመሰግን ይህንን እድል አድርጎ የሰጠን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እግዚአብሔር አምላካችን ፈቃዱ ቢሆን የተሰጠን ጉዳይ ሰፊ ነው። ባህር ውስጥ ነው የምንገባው። ቶሎ ዋኝተን እንወጣለን ወይስ እዛው እንቀራለን? እንግዲህ አይታወቅም። ከዚህ በኋላ የሚኖሩትም ደቂቃዎች አጭር ስለሚሆኑ ዋና ዋና ጉዳዮችን ብቻ ለማንሳት እሞክራለሁ። በእርሱ ቸርነት ከክርስቶስ እንጀምርና መጨረሻ ላይ በክርስቶስ ለማጠናቀቅ ለመፈጸም እንሞክራለን። ማለት አሁን ይሄ ጉዳይ የአምላካዊ መግቦት ምስጢርና የሰው መከራና ስቃይ ተብሎ ሲነገር ብዙ ጊዜ ሊትሬቸሮችን ስናይ አብስትራክት ከሆነው ራሽናሊ ብዙ ጊዜ ከሚገለጸው ቴዎዲሲ ነው የሚጀምሩት፣ የእግዚአብሔር ፍት ማለት ነው። ግን እንደ ኦርቶዶክሳውያን ከእግዚአብሔር መልካምነት መጀመር አለብን። ከክርስቶስ ከተቀበለው ሕማማትና ለእኛ ከሰጠን ትንሣኤ ለእኛ ከሰጠን ሕይወት መጀመር አለብን። መጨረሻችንም መፍትሄያችን ብናገኘው በሱ ስለሆነ በሱ መፈጸም ማጠናቀቅ ይኖርብናልና ነው። ወንጌል ላይ በቅዱስ ወንጌል ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲናገር የዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ላይ ካልወደቀችና ካልሞተች ብቻዋን ትኖራለች፣ ከሞተች ግን ብዙ ፍሬን ታፈራለች። ነፍሱን የሚወዳት ይጥላታል፣ በዚያ ዓለም ነፍሱን የሚጥላትም ለዘላለም ሕይወት ይጠብቃታል ብሎ ተናግሯል። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እዚህ የወንጌል ክፍል ላይ የሚናገረው ስለ ራሱ መከራና ሕማም ነው። እኔ መከራ ካልተቀበልኩኝ፣ ሕማምን ካልታመምኩኝ፣ ካልሞትኩኝ እንዲሁ እኔ የምሰጠው ሕይወት ለብዙዎች አይሆንም። ስለዚህ መከራ ተቀብዬ ሞትን በፈቃዴ ተቀብዬ በትንሣኤ ሁሉንም መጥቀም ይገባኛል። የመንፈሳዊ ጥቅምን ማለት ነው። ለሁሉ ድህነትን ማወጅ ይገባኛል ሲል እንደዚህ ተናገረ። አሁን ፍሬ ነች የመጀመሪያው የተናገራት ያቺ የስንዴ ቅንጣት የስንዴ ፍሬ ብቻዋን እኮ ፍሬ ነች፣ ገለባነት የላትም። እርሱም ደግሞ ባይሞትልንና እንግዲህ በትንሣኤው ትንሣኤያችን ባያውጅልን ኖሮ እሱ ሕያው ነው፣ ሕያው ባህሪ ነው፣ ንጹሕ ባህሪ ነው፣ ብቻውን ይኖራል። ግን መጀመሪያ ወደኛ ባህሪ መጥቷል፣ ሰው ሆኗል፣ ከሰማያት ወርዷል፣ ሰው ሆኗል ማለት ነው። ከዛ ደግሞ እኛ ወደ ሄድንበት ተከትሎን መጥቷል። ይኸውም ወደ ሞትና ወደ ሲኦል ነው። ስለዚህ ወደ ሕማም፣ ወደ ሞት፣ ወደ ሲኦል እኛን ተከትሎ መጥቶ እኛን ካለንበት ካላወጣን በቀር እኛ መዳኛ የለንም፣ መዳንን አንችልም። እና ምንድን ነው እዚህ ጋር የተጠቀመው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአምላካዊ ጥበቡ በአምላካዊ መከራን ነው ሕይወት ማምጫ ያደረገው። የዘላለማዊ ሕይወት ጸጋን መስጫ ያደረገው መከራን ነው። መከራ መጠቅለያ ሆኗል ማለት ነው። እና በተለይ አሁን የቤተ ክርስቲያን ታሪክን የሚመለከቱ ጽሑፎችን ስንመለከት በጥንታዊት የቤተ ክርስቲያን ዘመን ላይ እውነተኞቹን ክርስቲያኖችንና በዘመኑ የነበሩትን ግኖስቲካውያን የሚለያቸው ዋነኛው ልዩነታቸው በክርስቶስ ሕማም ላይ ባላቸው አመለካከት ነው፣ ባላቸው እምነት ነው። ስለዚህ እውነተኞቹ ክርስቲያኖች ከሐዋርያት የተተኩት ማለት ነው ክርስቶስን የሚያውቁት በሕሙምነቱ ነው፣ መከራን በመቀበሉ ነው፣ በፈቃዱ ሞትን በመቀበሉ በመሞቱ ነው። ስለዚህ በአራቱ የወንጌላውያን ናሬቲቭ በእነሱ ትረካዎች ሁሉ ማዕከላዊ ቦታውን የሚይዘው የጌታችን ኢየሱስ ክርስቶስ ሰው መሆኑ ነው። አንድ፣ ሁለተኛ መታመሙ፣ ሶስተኛው ትንሣኤው ነው። ሌሎች ጉዳዮች አይደሉም። ማዕከላዊ ቦታ የሚይዙት እነዚህ ናቸው። የግኖስቲካውያን ጽሑፎችን ስንመለከት ደግሞ ወደ ሌላ ጉዳይ ነው የሚሄዱት። ለብዙዎች የማይታወቅ ያልተገለጠ ወይም ደግሞ ትምህርት ተደርጎ ያልተሰጠ ግን ጥቂቶች የሚያውቁት ሴክሬት ኖሌጅ ሊሆን ይችላል አንደኛው ነገር።
ብዙ ጊዜም እነሱ እንደዛ ነው የሚያተኩሩት። እና የጌታችን ሕማምና መከራው ላይ ክርስቲያኖች በአግባቡ የሚሰጡትን ትኩረት ያህል አልሰጡትም ነበር። እና አንዱ ዋነኛው መለያያ ጉዳያቸው ይሄ ነበር። እና የቅዱሳት መጻሕፍትም ማዕከላቸው የክርስቶስ መታመሙ ነው፣ መከራን መቀበሉ ነው። ከዛ ደግሞ ፋሲካን ማድረጉ ነው። እሱ ራሱ ፋሲካ መሆኑ ነው። ያ ማለት ነፍሳትን ከግራ ወደ ቀኝ፣ ከሲኦል ወደ ገነት፣ ከእሳት ወደ እረፍት ማውጣቱ ነው። እና በዚህ ውስጥ የምናገኘው በማዕከላዊነት ሕማሙንና መከራውን ነው፣ ሞቱን ነው። እና ሕሙም ክርስቶስን አስቀድመን ገና እርሱ በስጋ ማርያም ሳይገለጥ ከመቤታችን ሳይወለድ አስቀድሞ የተነገረለት ነው። ሕሙም ክርስቶስ መከራን የተቀበለ ክርስቶስ በተለይ ብዙዎቻችን የምናውቀው በትንቢተ ኢሳይያስ ምዕራፍ 53 ላይ የሚገኘው ቃል እሱን ነው ቀጥታ የሚያመለክተው። እና ስለ በደላችን ደቀቀ ይላል። ከዛ መከራ ተቀበለ ይላል። እንደዚያ ማለት ነው። እንዲሁም ደረቅ ሐዲስ ይሉታል አባቶቻችን ሊቃውንት ይህንን ክፍል በተለይ አመልክተው ሲናገሩ። እና ምንድነው እኛ ክርስትናን የምናውቃት በክርስቶስ ነው። ክርስቶስን ደግሞ ክርስቶስነቱን ራሱ የምናውቀው በሕሙምነቱ ነው፣ በሕማማቱ ነው፣ በመከራው ነው፣ በሞቱ ነው። ከዚያ በኋላ ደግሞ ሞትን ድል ነስቶ በተነሳው ትንሣኤ ነው። እና መከራ እዚህ ጋር መከራ ማዕከላዊ ነጥብ ይዞ እናገኘዋለን። ግን መከራ እኮ ከመጀመሪያው አልነበረም ይላሉ ከጥንት ጀምሮ የነበሩ የቤተክርስቲያን ቅዱሳን ሊቃውንት። መከራ፣ ሕማም፣ ስቃይ እኮ ከመጀመሪያውም አልነበረም። መጀመሪያው የሚባል አለ፣ ኋለኛው የሚባል አለ። ጌታ በቅዱስ ወንጌል ሕገ ወንጌልን ሲሰራ ለቀደሙት እንዲህ ሲባል ሰምታችኋል፣ እኔ ግን እላችኋለሁ ይላል። የኋለኛውን ኋለኛ ደግሞ እንደገና ጸጋ ስትመለስ የሰራትን ሕገ ወንጌል ሲያመለክት ማለት ነው። ግን ደግሞ ለመጀመሪያዎቹ በኦሪት ለነበሩት በዘመነ ሙሴ ለነበሩት እንዲህ ሲባል ሰምታችኋል፣ እኔ ግን እላችኋለሁ። ከነሱ አስቀድሞ ደግሞ ሌላ ነበረ፣ ሌላ ሪያሊቲ ነበረ፣ ሌላ አኗኗር ነበረ፣ ሌላ የፈጣሪና የፍጥረት ግንኙነት ነበረ። በመሃል የሆነ እንግዳ ነገር ተከሰተ። ኃጢአት፣ በደል፣ እንደዚያ ክፋት። ከመጀመሪያው የነበረ አልነበረም። ስቃይ፣ መከራ የመሳሰለው ነገር፣ ጉስቁልና የመሳሰለው ነገር፣ ሞት። እንግዲህ የክፋት የመጨረሻው መገለጫው ሞት ነው። ክርስቶስም በቸርነቱ በትንሣኤው ድል ያደረገው የኋለኛው ጠላት የተባለውን ሞትን ነው። ግን እነዚህ ሁሉ ከመጀመሪያው ከተፈጥሮ ጀምሮ እኮ አልነበሩም ይሉናል የቀድሞ አባቶች ሊቃውንት ማለት ነው። እና መጀመሪያ በእግዚአብሔር መጀመር አለብን። አካሄዳችን ምንድነው የሚሆነው? ይሄ የተለመደውን አብስትራክት ወይም ራሽናል ቴዎዲሲን አይከተልም። ከአየር ላይ እንዲከብትን ሐሳብ አንጀምርም። ወይም ደግሞ በዘመናውያን ሐሳባውያን ዘንድ እገሌ እንዲህ አለ፣ እገሌ እንዲህ አለ፣ የገሌ እንዲህ ማለቱ ከገሌ ጋር ሲነጻጸር ውስጥ አንገባ። እንደ ኦርቶዶክሳውያን ከእግዚአብሔር መልካምነት ፍጹም መልካምነት እንጀምራለን። ከዚያ በኋላ ወደ ክፋት ሁኔታ እናልፋለን። የእግዚአብሔር መግቦት በመሃል እናመጣለን። ክርስቶስ ጋር እንደርሳለን። ከዛ ስለ ራሳችን መከራና ቁስል የተወሰነ ለማየት እንሞክራለን። መጨረሻ ላይ ታዲያ የፈውስ መንገዳችን ምንድን ነው የሚለውን ባጭሩ እናይና የዛሬውን እናጠናቅቃለን ማለት ነው። እና የተለመደውን ይሄ ቀደም ብለን የተናገርነውን አካሄድ ብዙ ጊዜ በሊትሬቸሮችም የምናየውን አካሄዱን እንደ አፕሮች እንደ ሜትድ አንሄድበትም ማለት ነው። ከእግዚአብሔር መልካምነት ግን መጀመር ይገባናል እንደ ኦርቶዶክሳውያን። እና ሉል አምላካችን እግዚአብሔር ፍጹም መልካም ነው። ፍጹም መልካም ነው። ፍጹም መልካምነቱ ከመጀመሪያው የመጽሐፍ ቅዱስ ክፍል እስከ መጨረሻው ድረስ በብዙ አገላለጾች፣ በብዙ ቋንቋ፣ በብዙ ነገር ተገልጧል። በብዙ ህብር ተመልክተነዋል፣ አይተነዋል። በብዙ ቅዱሳን ነቢያትና የቀደሙ አበው በኋላም ደግሞ በተነሱ በሐዋርያት ህይወትም አይተነዋል፣ ተረድተነዋል። ምስክርነታቸውን ራሱ ሰምተናል። ስለ እግዚአብሔር ምስክርነት ለምሳሌ ንጉሥ ዳዊት ነብዩ ዳዊት መዝሙር 99 ቁጥር 5 ላይ በግልጽ የሚናገረው አለ። እግዚአብሔር ቸር ነው፣ ምህረቱም ለዘላለም እውነቱም ለልጅ ልጅ ነው ይላል። እስመ ኄር እግዚአብሔር
እስመ ለዓለም ምህረቱ ወለትውልደ ትውልድ ጽድቁ እስመ ለዓለም ምህረቱ ወለትውልደ ትውልድ ጽድቁ። ይቺ ልክ እንደ አዝማች ሆና የዞረደ ጾመ ድጓ ላይ ትገኛለች የአባታችን የቅዱስ ያሬድ ድርሰት ላይ ማለት ነው። እግዚአብሔር ቸር ነው ብሎ ነው የሚጀምረው እዚህ ጋር በዚህ ክፍል። እግዚአብሔር ቸር ነው፣ እግዚአብሔር መልካም ነው። መልካም ነው ብቻ አይደለም፣ እኛ መልካም ነው ሰውን ብንል ከሌላው ሰው ጋር በማነጻጸር ባለን በውስጣችን በተሳለብን በግንዛቤያችን መልካምነት እንዲህ ነው ብለን በተረዳነው መረዳት ሰውን መልካም ነው መልካም አይደለም እንለዋለን። እግዚአብሔር ግን ከዛም በላይ መልካም ነው፣ ፍጹም መልካም ነው። መልካምነት ራሱ የመልካምነት አልቲሜት ኤክስፕሬሽን ራሱ አልቲሜት መገለጫው ከሁሉ በላይ መልካም የሆነው እግዚአብሔር ነው። ፍጹም መልካም ነው። ባህሪው ንጹህ ነው፣ ሌላ የለውም። አሁን በእግዚአብሔር ዘንድ ከሌሎቹ አንዱ የኛ የክርስትና አስተምህሮ የሚለየው ዱዋሊቲ የለም፣ ምንታዊነት የለም። ለአንዳንዶቹ መልካም ይሆናል፣ ለአንዳንዶቹ ክፉ ይሆናል፣ ለአንዳንዶቹ ደግ ይሆናል፣ ለአንዳንዶቹ ንፉግ ይሆናል፣ ለአንዳንዶቹ ንጹህ ይሆናል፣ ለአንዳንዶቹ ተቃራኒው ይሆናል የሚል አስተሳሰብ የለም። እግዚአብሔር ለሁሉ መልካም ነው። ከኛ ጋር ከፍጥረቱ ጋር ባለው ግንኙነት ማለት ነው። እኛ ባንፈጠርም ግን እርሱ መልካም ነው። ከዘላለም እስከ ዘላለም መልካም ሆኖ ንጹህ ሆኖ ደግ ሆኖ የሚኖር ቸር ሆኖ የሚኖር አምላክ ነው። የሚቸረው እንኳን ባይኖር ቸር አምላክ ነው እግዚአብሔር። ቸርነቱ ልክ ቸር ነው እንዲባል እኛ ምንቸረው እኛ ምንቀበለው መምጣት አያስፈልገንም። ትንሽ ቆይተን እናየዋለን። እግዚአብሔር ንጉስ ነው በባህሪው። ንግስናውን ግን እኛ ሚነክስብንን እኛን አይሻም፣ አናስፈልገውም የግዴታ እና የኛ አመጣጥ ራሱ ከእርሱ ቸርነት የተነሳ ነው እንጂ ልክ እሱ ለማንገስ አይደለም። ፍጥረት ሳይፈጠር ዓለማት ሳይመጡ ካለመኖር ወደ መኖር ሳይገኙ እግዚአብሔር ከዘላለም አብ ወልድ መንፈስ ቅዱስ ተብሎ ባህሪውን እያመሰገነ ይላሉ ቅዱሳን ሊቃውንት አባቶቻችን፣ እያመሰገነ የሚኖር ምስጉን ነው፣ መልካም ነው፣ ንጉስ ነው። እና የመድኃኔ ዓለም ዕለት በ27 ብዙ ጊዜ የሚሰበከው በቤተ ክርስቲያን የሚሰበከው ምስዋክ አለ። መዝሙር 73 ቁጥር 12 ላይ የሚገኝ እግዚአብሔርስ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔርስ ከዓለም አስቀድሞ ንጉስ ነው። ከዓለም አስቀድሞ ንጉስ ነው ማለት ከፍጥረት በፊት ንጉስ ነው። ከፍጥረት በፊት መልካም ነው ባልነው አንፃር ማለት ከፍጥረት በፊትም ንጉስ ነው። ያንን ንግስናውን ግን በምን ገለጠ በምን አሳየ? በማእከለ ምድር በቀራንዮ በመልዕልተ መስቀል በመስቀል ላይ በፈጸመው ማዳን በማዳኑ በመከራው ያንን ንግስና ገለጠ። ቅድመ ዓለም የነበረውን ንግስና እና ቅድመ ዓለም ንጉስ ነው ብለናል። ቅድመ ዓለም የነበረው ንግስና ወይ መንግስትነት ግዴታኛ እኛን ሳይሻ እኛን ሳናስፈልገው ግን በኋላ በመከራው ያሳየው እሱን ንግስና ነው። ቅድመ ዓለም የነበረው ንግስና ወገብረ መድኃኒተ በማእከለ ምድር እና እግዚአብሔር መልካም ነው። አሁንም ንጉስ ዳዊት መዝሙር 118 ቁጥር 68 ላይ አቤቱ አንተ ቸር ነህ፣ በቸርነትህም ፍርድህን አስተምረኝ ይላል። መጀመሪያ ምንድነው? ምስክርነቱን እምነቱን ይገልጣል። አቤቱ አንተ ቸር ነህ። ሁለተኛ ደግሞ ልመናውን ያስከትላል። በቸርነትህም ፍርድህን አስተምረኝ ይላል። ፍርድ ያለውን በኋላ ላይ እንመለስበታለን። ከቅዱሳን ሊቃውንት አንዱ የሆነው ሊቁ ጎርጎርዮስ ነባቤ መለኮትም እንዲሁ በፋሲካ ድርሳኑ ላይ እግዚአብሔር በራሱ መልካምነት ነው ይላል። ጉድነስ ምን ነው ማለት? እግዚአብሔር በራሱ መልካምነት ነው። ከእርሱ የተገኘውም የተፈጠረውም ሁሉ እንዲሁም መልካምነትን ገንዘብ ያደርጋል። አሁን ወደ ፍጥረት ቀስ እያልን እየተሳበን ነው። እግዚአብሔር መልካም ነው። ምንም ከመልካምነት በተቃራኒ የመልካምነት ተቃራኒ መንትያ የሌለበት ማለት ነው። አንድ ነው። ዲቫይን ሲምፕሊሲቲ የሚሉት አለ በትምህርት ቤት እና ቀሲስ በደንብ ያውቁታል። እና የሆነ ቅልቅል ሚክስቸር የለበትም እግዚአብሔር። እንኳን ሌላ ተቃራኒ ነገር ሊኖርበት ይቀርና ማለት ነው። አሁን ሰው ከዚህ ተሰራ እንላለን፣ ተፈጠረ እንላለን። ሌሎችም ፍጥረታት ከዚህና ከዚህ ተገኙ እንላለን። ለእግዚአብሔር ግን እንዲህ አይነገርም። ዲቫይን ሲምፕሊሲቲ የሚሉት ማለት ነው በትምህርት ቤት ያሉ ሊቃውንት መምህራን
እና ሌላ ነገር የለም እንኳን ተቃራኒ ሌላ ቅልቅል እንኳን የለበትም በጎ እንኳን ቢሆን ማለት ነው ወይም በጎ ብለን የምናስበው እንኳን ቢሆን ማለት ነው እና ያ መልካሙ እግዚአብሔር በመልካምነቱ ማለት ነው ሌላ መልካም ነገርን አስገኘ ፈጠረ ነው አሁን የኛ ትምህርት መልካም የሆነ እግዚአብሔር መልካም ነገርን አስገኘ ያስገኘው ምንድነው ብለን ስንጠይቅ ፍጥረትን ነው ፍጥረትን ራሱ አሟልተን የምንጠራበት አጠራር አለን አይደል ስነ ፍጥረት ነው የምንለው ራሱ ስነ ፍጥረት ያማረ ፍጥረት ወይ ውብ ፍጥረት መልካም ፍጥረት ነው የምንለው ራሱ ስነ ፍጥረት ወይ ፍጥረትን ራሱ ዓለማት በሙሉ መልካም ሆኖ እንደተፈጠሩ እናምናለን ገና የመጽሐፍት መጀመሪያ በኦሪት ዘፍጥረት ምዕራፍ 1 ላይ የምናገኘው እሱን ነው እግዚአብሔር እንዲህ ይሁን አለ ሆነ እነሆ መልካም ነበር እንዲህ ይሁን አለ ሆነ እነሆ መልካም ነበር እነሆም ያማረ ነበር ነው መጨረሻ ላይ የተፈጠረው ሰው ነው እነሆም እጅግ ያማረ ነበር ይላል እና አብልጦ ሲገልጸው ማለት ነው ነብዩ ሙሴ እና ከመልካሙ እግዚአብሔር መልካም ስራ ተገኝቷል መልካም ፍጥረት መጥቷል ነው ዓለማት መልካም ሆኖ ተፈጥረዋል ክፋት በኋላ ነው የሚመጣው ከመጀመሪያው አልነበረም እና ፍጥረትን ሲፈጥር ግን የሆነ አስገዳጅ ኃይል ነበረበት ወይ እግዚአብሔር ላይ በፍጹም የለም የሚጋፋው ፍጥረትን በግድ እንዲፈጥር የሚያስደርገው የሆነ አይነት ኔሴሲቲ የለበትም ግድ አልነበረም አለመፍጠርም ይችላል ቀደም ብለን ለመግለጽ እንደሞከርነው ስለዚህ አንድና አንድ ፍጥረታት የተፈጠሩት ዓለማት ካለመኖር ወደ መኖር የተገኙት የተፈጠሩት በእግዚአብሔር ፈቃድ ብቻ ነው እግዚአብሔር ባይፈቅድ አንሆንም አይሆኑም ነበር ማለት እንዳለ ፍጥረታት በፊት ምንም ነበርን ወደ ምን የመጣ ነው በእርሱ ፈቃድ ብቻ ነው ይሄ በትምህርት ቤት አክት ኦፍ ዊል ይሉታል መምህራን አክት ኦፍ ዊል የፈቃድ ስራ እና በፈቃዱ በቸርነቱ የሰራው ስራ ነው ፍጥረት ማለት ፍጥረት የእግዚአብሔር ስራ ነው እና ቅዱስ ጎርጎርዮስ ዘኑሲስ ፍጥረት ማለት እኮ ይላል ፍጥረት ማለት በቦታና በጊዜ የተወሰነ የእግዚአብሔር ሐሳብ ማለት ነው ያ እግዚአብሔር መልካም ነው ሐሳቡም መልካም ነው ያንን ሐሳቡን በቦታና በጊዜ መወሰኑም የወሰነውም ያንን ሐሳቡ ራሱ መልካም ነው ልክ ሌላ እንክርዳድ ከመጀመሪያው አልተገኘም አልነበረም ነው እያልን ያለው አሁንም መዝሙረኛው ቅዱስ ዳዊት ምን ይለናል መዝሙር 32 ቁጥር 9 ላይ እርሱ ተናግሯልና ሆኑ ይላል ስለ ፍጥረታት ሲናገር እርሱ አዘዘ ተፈጠሩም ይላል ስላዘዘ ተፈጠሩ ስለተናገረው ሆኖ እንጂ ባይናገር አይሆኑም ባያዝ አይፈጠሩም ማለት ነው ወንጌላዊው ቅዱስ ዮሐንስም በራእዩ ላይ ተመሳሳይ ነገርን ይናገራል የሱራፌልን ምስጋናቸውን ሲጽፍ ምን ብሎ ጽፎ ነበር በዚህ በራእይ ዮሐንስ ምዕራፍ 4 ቁጥር 11 ላይ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃል በፈቃድህም ሆነዋል ተፈጥረውማል ክብርና ውዳሴ ኃይልም ላንተ ይገባል እያሉ ሱራፌል እግዚአብሔርን ያመሰግኑታል ነው የሚለው ግን አንተ ሁሉን አድርገሃል ሁሉን ያደረከው የሁሉ አድራጊ የሁሉ ፈጣሪ ሁሉን ካለመኖር ወደ መኖር አምጥተህ የፈጠርክ አንተ እግዚአብሔር ነህ ክብርና ውዳሴ ኃይልም ላንተ ይገባል እያሉ 24ቱ ካህናተ ሰማይ እግዚአብሔር አምላክን ያመሰግኑታል ይላል እና ፍጥረት የእግዚአብሔር የፈቃድ ውጤት ነው ባይፈቅድ አይፈጠርም ወደፊት ገፋ አድርጌ ሌሎችን ነጥቦች ለማየት ሞክራለሁ ከሰዓታችን አንፃር ከመልካሙ እግዚአብሔር የተፈጠረ የተገኘ ስለሆነ ፍጥረት ሁሉ መልካም ነው በቅዱስ ጳውሎስም መልእክት ላይ ይህንን ተመሳሳይ ሐሳብ እናገኛለን እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነውና የሚጣልም የለበትም ይላል በቤተክርስቲያን ጸሎት ላይም ይህንኑ ቃል በቃል እናገኛለን በነገራችን ላይ አመክንዮ ዘሐዋርያት ላይ ቅዳሴ መሃል ላይ ማለት ነው ልኡካኑ ምን ሲሉ እንሰማቸዋለን የእግዚአብሔር ፍጥረት መልካም ነው የሚጣልም የለበትም እንደውም ያልፍና እኛም ጋብቻ ቅዱስ ልደትም ርኩሰት እንደሌለበት እናምናለን እንደዚያ እስከዛም ይደርሳል ማለት እና የእግዚአብሔር ፍጥረት የሚጣል የሚለይ በጎ አይደለም ክፉ ነው የሚባል የለበትም ነው መጽሐፈ ጥበብ ላይም እንደዚያ ይገለበጣውና ሰባኪው ሰለሞን ምን ብሎ ይናገራል እግዚአብሔር ሞትን አልፈጠረም ይላል አሁን ደግሞ በአልፈጠረም በአላደረገም አነጋገር ሲናገር ነው እግዚአብሔር ሞትን አልፈጠረም ገፋ ያረግና እንደውም ክፉዎች ሰዎች
ከሩቅ ወዳጃቸውን እንደሚጠሩ ሞትን ጠሩት። ወአርከ አምሰልዎ ምን አደረጉት? ወዳጃቸው አደረጉት እንጂ ከመጀመሪያው እግዚአብሔር ሞትን አላመጣም አልፈጠረም ብሎ ጠቢቡ ሰለሞን ሰባኪው ሰለሞን ይናገራል። ቅዱስ ባስልዮስም ዘየአቢ ማለት ነው ታላቁ ባስልዮስ እግዚአብሔር ከፈጠራቸው ፍጥረታት ክፉ የሆነ ወይም ክፉ የሚባል አንዳችም የለም ይላል። ተመሳሳይ ሐሳብ ነው። ኮንሲስተንትሊ አሁን ወጥ በሆነ አኳኋን ከድሮውም ከብሉያቱም ከሐዲሳቱም ከሐዋርያትም በኋላ ከተነሱትም ደግሞ ከሊቃውንትም የምናያቸው ሐሳቦች ተመሳሳዮች ናቸው። ከመጀመሪያው ፍጥረት መልካም ነው፣ ክፋት ግን አልነበረበትም። እግዚአብሔር ፍጹም መልካም ነው። ከእግዚአብሔር ጋር የሚነጻጸር የሚገዳደር ሌላ ተቃራኒ ዱዋል ነገር ደግሞ የለም። በምንታዊነት የሚነገር ነገር የለም። እና መልካሙ እግዚአብሔር ፍጥረትን ሁሉ መልካም አድርጎ ፈጠረ። ፍጥረትን ሁሉ የፈጠረው ለሶስት ጉዳይ ነው ይላል የአክሲማሮስ መጽሐፍ። ለአንክሮ፣ ለተዘክሮ፣ ለምግብነት ነው ይላል። አንክሮ ምን ማለት ነው? ማድነቅ ነው። ተዘክሮ ምን ማለት ነው? ማሰብ ነው። ምግብነት ነው፣ ግልጽ ነው፣ ይታወቃል። አንክሮ ምን ማለት ነው? ማድነቅ። ማን ነው የሚያደንቀው? ሰው ነው የሚያደንቀው። ማንን ነው የሚያደንቀው? እግዚአብሔር ነው የሚያደንቀው። ተዘክሮ ምን ማለት ነው? ማሰብ። ማን ነው የሚያስበው? ሰው ነው የሚያስበው። ማዕከሉ ሰውን ነው የሚያደርገው። ይሄ የፍጥረትን ዓላማ ማለት ነው። ፍጥረት ለምንድን ነው የተፈጠረው የሚለው መልሱ መሃል ላይ የሚገኘው ሰው ነው፣ አዳም ነው። ግን ደግሞ ከሰውም ሰው ነው። ሁለተኛው አዳም ክርስቶስ ነው። በኋላ ላይ ልንመለስ እንችላለን። ለአንክሮ፣ ለተዘክሮ፣ ለምግብነት ፍጥረት ሁሉ መልካም ሆኖ የተፈጠረው ለማን ነው? ለሰው ነው። ለነባቢው ፍጥረት፣ ለራሽናል ቢንግ ማለት ነው። መላእክት ራሱ ራሽናል ቢንግስ ይባላሉ። ነባቢያን ፍጥረታት ናቸው መላእክት ራሳቸው። አንድ ጊዜ በስተው ነው የተፈጠሩት። እንደ ሰው አንድ ሆነው በኋላ ላይ የተባዙ አይደሉም። ግን እነሱ ራሳቸው የተፈጠሩት ለሰው ነው ይለናል መጽሐፍ። እነሱ ራሳቸው ዕብራውያን መልእክት ምዕራፍ 1 ቁጥር 14 ላይ መናፍስቱ መላእክቱ ሊድኑ መዳን ያላቸውን ለማገዝ የሚላኩ መናፍስት አይደሉምን ይላል። መላእክቱን ማለት ነው። ቅዱሳን መላእክት እንኳን ለማገዝ የሚላኩ ናቸው። ስማቸው ውስጥ ራሱ የተፈጠሩበት ዓላማ አለ። መልአክ ማለት መልእክተኛ ማለት ነው። መልእክተኛነቱ ከየት ወዴት ነው? የግብር ስም ነው፣ የባህሪ ስም አይደለም። የባህሪ ስማቸው አይታወቅም። እና ተግሳጽ ላይ ቅዱስ ዮሐንስ አፈወርቅ በግልጽ ይናገራል። የእግዚአብሔር የባህሪ ስሙ አይታወቅም፣ የመላእክት የባህሪ ስማቸው አይታወቅም፣ ባህሪያቸው ራሱ አይታወቅም። የነፍስም የባህሪ ስሙ አይታወቅም። በግብሯ ኔፌሽ እስትንፋስ ማለት ነው። ስለዚህ በእስትንፋስ ስለምትገለጽ በእስትንፋስ ስለምትሰማ ነፍስ እንላታለን እንጂ ምን እንደሆነች ባህሪዋን አንመረምርም። እንኳን የፈጣሪን የፍጥረት እንኳን ባህሪ አይታወቅም። እና የመላእክትም እንደዚያ ነው። ስማቸው ውስጥ ግን የተፈጠሩበት ዓላማ አለ። መልአክ መልእክተኛ፣ ከየት ወዴት? ከፈጣሪ ወደ ሰው፣ ከእግዚአብሔር ወደ ሰው፣ ከሰው ወደ እግዚአብሔር፣ ከእግዚአብሔር ወደ ሰው ምሕረትን፣ ረድኤትን፣ ቸርነትን፣ ሀብትን፣ ጥበብን ወደ ሰው፣ ከሰው ወደ እግዚአብሔር ልመናን፣ ምልጃን፣ ጸሎትን፣ ሌላው እና ለሰው ተፈጠረ ይላል። መልካሙ እግዚአብሔር መልካም አድርጎ ፍጥረታትን ፈጠረ። ከመልካም አድርጎ ከፈጠራቸው ፍጥረታት ደግሞ አልቆ ማንን ፈጠረ? ሰውን ፈጠረ። እነሆም እጅግ ያማረ ነበር የሚለው አገላለጽ ትርጉም የሌለው አባባል አይደለም። ትርጉም የሌለው አገላለጽ አይደለም። ዝም ብለን የምናልፈው አይደለም። እና ሰውና መላእክት ነባቢያን ሆነው ነው የተፈጠሩት። ራሽናል ቢንግስ ናቸው። ምን ማለት ነው? እውቀት አላቸው። እውቀት ካላቸው ዘንዳ ፈቃድ አላቸው፣ ምርጫ አላቸው ማለት ነው። ከእውቀት ጋር የማይለያይ ይሄ እነዚህ ሁለት ነገሮች አሉ። ፈቃድ አለ፣ ፈቃድን ደግሞ በምርጫ መግለጽ አለ ማለት ነው። እና ገና በዕለተ ዓርብ አዳምና ሔዋን ሳይፈጠሩ በፊት ሰው ሳይፈጠር በፊት ማለት ነው የነሱ ፍርዳቸው አልቋል ነው የሚሉት አባቶቻችን መምህራን። የነሱ ፍርድ ማለት መጽናት አለመጽናታቸው፣ ማመን አለማመናቸው፣ በአእምሯቸው በተሰጣቸው የግንዛቤ አቅም ማለት ነው። በህሊናቸው መርምረው ተመራምረው አንዳንዶቹ የዲያብሎስን የሳጥናኤልን ቃሉን ሰምተው ከእርሱ ጋር የተዋረዱ የወረዱ አሉ። ሌሎቹ ደግሞ ቅዱስ ገብርኤልን ይዘው የጸኑ አሉ በቦታቸው። እና ምንድነው ራሽናሊቲ አላቸው ማለት ነው። ህሊና አላቸው፣ ያገናዝባሉ። እውቀት አላቸው። እውቀት ካላቸው ደግሞ ፈቃድ አላቸው። ፈቃድ ካላቸው ምርጫ አላቸው።
መርጠዋል ማለት በምርጫ ተገልጧል ማለት ፈቃዳቸው። ለሰውም እንደዚህ ሆኖ እና ሰው በመልክና በምሳሌ የተፈጠረ ፍጥረት ነው። በእግዚአብሔር መልክና በእግዚአብሔር ምሳሌ ማለታችን ነው። በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይልና እቅዱን መለኮታዊ እቅዱን ይነግረናል። ዝቅ ብሎ ቁጥር 27 ላይ እግዚአብሔርም ሰውን በእግዚአብሔር መልክ ፈጠረው ይላል። በአርአያ እግዚአብሔር ማለት ኢሜጅ የምንለው ማለት ነው። በትምህርት ቤት ተፈጠረ። ይሄ ኢሜጅ ወይም ይሄ አርአያ ምንድነው ብለው በተለይ ቅዱሳን ሊቃውንት በጥንት ዘመን የነበሩ በጥንት ቤተክርስቲያን ታሪክ ውስጥ የምናውቃቸው ለብዙ ተርጉመውታል፣ ብዙ አብራርተውታል። ብዙ አሁን በዚህ በመምህራችን ዲያቆን ያረጋል አበጋዝ በጻፉት መጽሐፍ መድሎተ ጽድቅ ቅጽ 1 ላይ ሰብሰብ ብሎ እናገኘዋለን። ይሄ መልክ ምን ማለት እንደሆነ ምን ይላል? ገጽ 111 ላይ ምን ይላል? አርአያ እግዚአብሔር ወይም የእግዚአብሔር መልክ የተባሉት በሊቃውንተ ቤተክርስቲያን አስተምህሮ መሰረት በእግዚአብሔር ዘንድ በምልአት ያሉት ለሰው ደግሞ እንደ አቅሙ መጠን በጸጋ የተሰጡ ሲሆኑ እነዚህም ብዙ ህብረ መልክና ገጽታ ያላቸው ናቸው። ይህም ቅድስና፣ ፍቅር፣ ነፃነትና ኃላፊነት፣ ጥበብ፣ ገዢነት፣ የሰብዕና ርቱዕነትና ንጽህና፣ ክብር፣ ፍትሃዊነት፣ ርህራሄ፣ ምክንያታዊነት፣ አሳባዊነትና አዋቂነት እና የመሳሰሉትን ያጠቃልላል፣ ይዘረዝራል። መልክ የሚለው ውስጥ ምን ማለት እንደሆነ ይተረጉምልናል። ለዛሬ ለጊዜው ፍሪደም ወይም ነፃነት የሚለውን ብቻ እንወስዳለን። ምን ማለት ነው? ነፃ አምላክ ነው እግዚአብሔር። አስገዳጅ ሁኔታም አስገዳጅ አካልም አስገዳጅ ሌላ ኃይልም የለበትም። ብቻውን ከዘላለም እስከ ዘላለም የሚኖር ነው፣ የኖረ ነው። ነፃ አምላክ ነው። በዚያ የነፃነት መልክ ማንን ፈጠረ ነው? ነፃ አድርጎ ሰውን ፈጠረ ማለት ነው። ሰውን በሀብትነት በጸጋ ነፃ አደረገው ማለት። እንዲህ ሲባል የሰው ነፃነት አብሶሉት ነው ማለት አይደለም። ያ ማለት ሁሉ ነገር ላይ ሰው ይመርጣል ማለትም አይደለም። ግን በጣም ወሳኝ የሆኑ ጉዳዮች ላይ ሰው ይመርጣል፣ ይፈቅዳል። የመፍቀድ አቅም ተሰጥቶታል። መጽደቅ መኮነኑ ላይ፣ ከእግዚአብሔር ጋር መኖር አለመኖሩ ላይ፣ ህይወትን መምረጥ አለመምረጡ ላይ፣ ጽድቅና ኩነኔን በሚመለከት የሰው ነፃ ፈቃድ እንዳለ ነው ከመጀመሪያው ጀምሮ። ግን የት እንደሚወለድ፣ ከማን እንደሚወለድ፣ በየትኛው ኢንቫይሮንመንት በየትኛው ከባቢ እንደሚያድግ ሰው አይመርጥም። ይመርጣል? ይመርጣችኋል? እናንተ መርጣችሁ ነው የተወለዳችሁት አይደለም። በኋላ ይሄ በእግዚአብሔር መገቦታዊ ፈቃዱ የሆነ ነገር ነው፣ የሚሆን ነገር ነው። በዚያ የሚብራራ ነው፣ እንመለስበታለን። እና ነፃ አምላክ ልዑል እግዚአብሔር ነፃ አድርጎ ሰውን ፈጠረ፣ መላእክትንም ፈጠረ፣ ሰውን ፈጠረ። በተለይ ደግሞ ከሁሉ አልቆ ሰውን ፈጠረ ነው። ግን ነፃነት አብሮት የሚመጣው የሆነ ሪስክ አለ። ሪስክን ስጋት እንበለው ለጊዜው። ነፃነት በውስጡ ኢንሄረንትሊ ምን አለው? የሆነ አይነት ስጋት አለ፣ የሆነ አይነት ሪስክ አለው። በነፃነት እንድትፈቅድ ይህንን ፖቴንሻሊቲ ይህንን አቅም በአንተ ተፈጥሮ ውስጥ አርግ ያለው ካለ እግዚአብሔር የማይመርጥበት እድል አለ ማለት ነው። ያሳ እግዚአብሔር የማይመርጥበት እድል አለ። ሪስክ የተባለው ያ ነው በነገራችን። ግን እንዲህም ቢሆን እግዚአብሔር ሰውን ነፃ አድርጎት በነፃ ፈቃድ አክብሮ ፈጥሮታል ነው። ነፃነት ካለው እውቀት ካለው ነፃ ፈቃድ አለው። ነፃ ፈቃድ ካለው ምርጫ አለው ማለት ነው። መምረጥ ይችላል ማለት ነው። የሚመርጥበት ያ አቅም በተፈጥሮ ውስጥ አለ ማለት ነው። አቅም እንበለው። ይሄንን ሲያስረዳ መቅድመ ወንጌል ላይ ሊቃውንት አባቶቻችን ምን ይላሉ? ወገብረ ላቲ ስልጣነ ውስቴታ ለነፍስ ትግበር በከመ ሐርየት ወበከመ ፈቀደት እንዘ አልቦ ዘይኮንና ወዘይሄይላ በውስተ ፈቃዳ ከመ ይኩን ሰናያቲሃ ወእከያቲሃ በስምረተ ህሊናሃ በአምሳለ መላእክት። የሚያይልባትና የሚገዛት የሚያስገድዳት ሳይኖር፣ ስለ ነፍስ ነው የሚናገረው። የሚያይልባትና የሚገዛት የሚያስገድዳት ሳይኖር እንደመረጠችው በመላእክት አምሳል መልካምም ክፉም ይሁን ፈቃዷን ታደርግ ዘንድ በውስጧ የመምረጥን ስልጣን አደረገላት ይላል። የእግዚአብሔር ቸርነት አንዱ መገለጫ ነው። በነገራችን ላይ እነዚህ እኔ ላይመርጡኝ ይችላሉ፣ ከኔ ጋር መኖርን በሃይማኖት በአምልኮት መኖርን ላይመርጡ ይችላሉ ብሎ ነፃነት አልባ አድርጎ አልፈጠረንም።
ነፃነት ባለ ነፃነት አርጎ ፈጠረን። ባለ ነፃ ፈቃዶች ሆነን ተፈጠረን። ምንም እንኳን እሱን ማንመርጥ እንኳን ቢሆንም ማለት እንደዛ አርጎ ፈጥሮናል። ከዛ እንደ ተሰጋውም ግን ሰው እግዚአብሔር ሰግቷል ለማለት አይደለም። የሰው ሰውኛ ነው። ግን ሰው ሁሉ እግዚአብሔር ይመርጣል እንዴ? መርጧል እንዴ? አልመረጠም። አዳምስ ከመጀመሪያው ጀምሮ እግዚአብሔርን ፈቅዶ ከእርሱ ጋር በሕግና በአምልኮት እንደኖረው ዘልቋል እንዴ? አልዘለቀም። የሆነ ሰዓት ላይ የባዕድ ድምፅን ሰማና የባዕድ ቃልን ሰማና የእግዚአብሔርን ትእዛዝ አፈረሰ፣ ከእግዚአብሔር ተለየ። እና ያው የነፃነት አንዱ ጉዳዩ ይሄ ነው፣ አንዱ መልኩ ይሄ ነው ማለት ነው። እና በመሃል ምን ስለመጣ ነው? ፈቃዱ ስለተጣመመ ነው። ፈቃዱን ያጣመመው ደግሞ ራሱ በእውቀቱ ነው። ማን? ሰው ነው። እና ጠማማነትን ከመጀመሪያው እግዚአብሔር ሰው ተፈጥሮ ውስጥ አላደረግም፣ ግን ጠማማነትን በኋላ ሰው በራሱ ላይ አመጣ። እና በራሱ ወዶ ፈቅዶ ኃጢአትን በደልን ስላደረገ ሰው መጀመሪያ ራሱን አጠፋ ነው የሚለው። ኮኑ ቀታሊያን ርእሶሙ፣ ራሳቸውን አጥፊዎች ሆኑ። ልክ ሱሳይድ እንደምንለው ማለት ነው። በዓለም ውስጥ ራሳቸውን አጥፊዎች ሆኑ አዳምና ሔዋን በደልን በማድረጋቸው። እግዚአብሔር ገደላቸው የሚል ንባብ የለም በነገራችን ላይ አንድም ቦታ በቤተክርስቲያን መጽሐፍ ውስጥ እግዚአብሔር ገደላቸው የሚል የለም። እንደውም ገዳይ ከተነሳ ማን ነው የመጀመሪያውን ሰው የገደለው? ራሱ ነው የገደለው። በየትኛው? በምኑ ጥመት? በፈቃዱ ጥመት ምክንያት፣ ፈቃዱን አላግባብ በመጠቀሙ። ስለዚህ ኃጢአት ከምን ጋር ይገናኛል፣ ክፋት ከምን ጋር ይገናኛል ብለው ሊቃውንት ሲያስተምሩ ምን ይላሉ? ክፋት በራሱ ራሱን የቻለ ኋኝነት የለውም፣ ቢንግ አይደለም፣ አይነገርለትም። ክፋት በራሱን የቻለ ሰብስታንስ ህልውና የለውም፣ ህላዌ አይነገርለትም፣ የለውም፣ እንደ ሌሎቹ ፍጥረታት ማለት ነው። ክፋት ጥገኛ ነው፣ ኃጢአትም ጥገኛ ነው። ያው ክፋት ኃጢአት አንድ ሰብሴት ነው። በአጠቃላይ እንጥራውና ክፋት የመጣው ፍጡራን ነፃ ፈቃዳቸውን አጣሞ በመጠቀማቸው ምክንያት ነው። መጠቀም አለ፣ ግን አጣሞ መጠቀም ነው ያለው፣ ሚስዩዝ ማለት ነው። እና በዛ ምክንያት ነው ክፋት የመጣው እንጂ ከመጀመሪያው ክፋት አልነበረም። አንድ በኋላም ደግሞ ያ ክፋት በእግዚአብሔር ሰው ላይ የተደረበም አይደለም። አሁን ሞትን እገላለሁ አልተባለም። የመጀመሪያው ሕግ ሲቀበል አዳምና ሔዋን ሲቀበሉ ከዕፀ በለስ አትብሉ ነው፣ ከበላችሁ ትሞታላችሁ ነው ያለው። እገላችኋለሁ አላለም። ሁለቱ ልዩነት አለው በነገራችን ላይ። ትሞታላችሁ ማለት ከዛ በላችሁ ማለት እሱ ራሱ የሚያመለክተው ነገር አለ። ዲፕ የሆነ የራሱ ሲምቦሊዝም አለው። ከኔ ትእዛዝ ወጣችሁ፣ ከኔ ኮሚኒየን፣ ከኔ አንድነት ወጣችሁ፣ ተለያችሁ ማለት ነው። ከኔ አንድነት ከኔ ኮሚኒየን ወጣችሁ ማለት ደግሞ ከህይወት ሰው ሲወጣ የት ውስጥ ነው የሚገባው? ሞት ውስጥ ነው የሚገባው። ይሄንን መብራት ብናጠፋው ጨለማ ውስጥ ነው የምንሆነው። ጨለማውን እኮ አምጥተን ነው አይደለም፣ ግን መብራቱ ያልኖረበት ወይም መብራት የሌለበት ሁኔታ ማለት ጨለማ ነው። በኋላ በተለይ የቀጰዶቅያ አባቶች እነ ቅዱስ ዮሐንስ አፈወርቅም ሌሎችም የቤተክርስቲያን ሊቃውንት ብዙ ጊዜ ስለ ክፋት መነሻ ሲናገሩ ክፋት እኮ is the privation of the good ነው። መልካም የምንለው ነገር ሳይኖር ሲቀር ነው፣ ያለ መኖር ነው። የመልካምነት መጣጣት ነው። መልካም ያለው ነገር እሱ ያለ መኖሩ ነው እንጂ በራሱ ክፋት የሚባል አካላዊነት ያለው የራሱ ህልውና ህላዌ የሚነገርልት አይደለም። ክፋት ፓራሳይት ነው፣ ጥገኛ ነው። ኦሬዲ ካለ ባህሪ ጋር የሚጠጋ ማለት ነው፣ የተጠጋ ማለት ነው። እና በፈቃዳቸው ጥመት ምክንያት ክፋትና ኃጢአት ወደ ዓለም ገባ ማለት ነው። ሞትም እንደዚያው እንጂ እግዚአብሔር ሞትን አልፈጠረም። ቀድመ እንዳነሳ ነው ሃይማኖተ አበው ላይ ቅዱስ ቄርሎስ ምን ሲናገር እናገኘዋለን? ከዚሁ ጋር የሚመሳሰል ሐሳብ የኃጢአት መጀመሪያ በሆነች ይላል። የኃጢአት መጀመሪያ በሆነች ከግዕዛኗ በወጣች፣ ግዕዛን ሚላት ነፃነት ነው። ከነፃነት በተገኘች ነው ማለት ነው። ከግዕዛኗ በወጣች በፈቃዳችን ምክንያት በእኛ ፈጽማ የነበረች ታላቅ ኃጢአት ተጎድተን ነበርና ከዚህ በኋላ ከአብ የተገኘ የተወለደ ገዥ አምላክ አካላዊ ቃል መጎዳታችንን አይቶ ይቅር በማለት ወርዶ ያለ ዘርአ ብእሲ በቅድስት ድንግል ማርያም ማኅፀን አደረ ይላል። ከምናችን ነው ተገኘ ፈቃዳችን የሚለው ሊቁ? ከግዕዛን ከነፃነታችን በተገኘች በፈቃዳችን ምክንያት። በዚህ ምክንያት ኦርቶዶክሳዊ ሊቃውንት
ኃጢአትን የት ነው ሎኬት የሚያደርጉት? ፈቃድ ላይ ነው፣ ባህሪ ላይ አይደለም። ኃጢአት የፈቃድ ናት እንጂ የባህሪ አይደለችም ይላሉ። ባህሪ ማለት ሰውነት ማለት ነው። ነፍስ፣ ስጋ፣ ደም፣ አጥንት ማለት ነው ባህሪ። ከመጀመሪያውም በእግዚአብሔር ያማረ መልካም ሆኖ የተፈጠረው ፍጥረት ነው ባህሪ፣ ሰውነት ማለት ነው በአጠቃላይ ባህሪ። እና በኋላ ቢመጣም ራሱ ክፋት በእኛ በደል በእኛ የፈቃድ ጥመት ምክንያት ኃጢአት ቢመጣም ራሱ ወደኛ ግን የቱ ጋር ነው መጀመሪያውን ሎኬት የሚደረገው የሚቀመጠው? ሀልዮ ላይ ነው፣ ህሊና ላይ ነው፣ ፈቃድ ላይ ነው። በዚህ ምክንያት ኃጢአት አትወረስም ይላሉ ኦርቶዶክሳውያን አባቶች። ባህሪ ላይ ስለማይቀመጥ በባህሪ ስለማይነገር የባህሪ ነው ስለማይባል እኛ ደግሞ ከእናት ከአባቶቻችን የምንወርሰው ባህሪያቸው ነው፣ ሰውነታቸው ነው። ከስጋቸው ከነፍሳቸው፣ ነፍስ ማለት ባህሪ ነው። እንግዲህ ያ ባህሪ ይጎስቆልም አይጎስቆልም ማለት ነው። እና ከግዕዛኗ በወጣች በፈቃዳችን ምክንያት ይላል ሊቁ። እንዲሁም ደግሞ ቅዱስ ዮሐንስ ዘእስክንድርያ አሁንም እዚሁ ሃይማኖተ አበው ላይ ምዕራፍ 52 ኃጢአት የፈቃድ ናት እንጂ የባህሪ ልትባል አይገባም አያይዘን አንስተናል። በዚህ ምክንያት ነው ድቀት የመጣው ፎል የምንለው። የሰው ውድቀት በቃ የተጀመረው በዚህ ነው። እና በክፋት ነፃነቱን ባልሆነ አኳኋን በመጠቀሙ ፈቃዱን አጣሞ በመጠቀሙ ምክንያት ክፋት መጣ ነው። እና ይህ ክፋት ይህ የሰው መውደቅ ድቀት የምንለው ብዙ ውጤቶችን አስከተለ ሰው ላይ። ሰውን ከልጅነት ጸጋ ገፈፈ፣ ከእግዚአብሔር ለየ። ሰው ላይ ፍርሃትን አመጣ፣ ጉስቁልናን አመጣ፣ ሕማምን አስከተለ፣ መከራን ስቃይን አስከተለ። መጨረሻ ላይ ደግሞ እነዚህ ሁሉ ተጠቅልለው ሞትን አስከተለ። ሰው በምድር ላይ እየጎሰቆለ እየታመመ እየተሰቃየ በመከራ እየተመከረ ከኖረ በኋላ መጨረሻ መካተቻው ወደ ተፈጠረባት ወደ ምድር ሆነ፣ ወደ መቃብር ሆነ፣ ሞት ማለት ነው። እንደውም ልክ አዳምና ሔዋን ካጠፉ በኋላ የተሰጣቸው የሆነ ልብስ ነበር፣ የቁርበት ልብስ ይባላል፣ ጋርመንት ኦፍ ስኪን። ያንን አደረጋላቸው እግዚአብሔር፣ አገለደሙት። የኦሪት ዘፍጥረት ምዕራፍ 3 ላይ ነው የምናየው። እና በዛ ራሱ እግዚአብሔር ምን ተናገረ? ከመጀመሪያው ያልነበረ መቁሰል፣ መታመም እና ሞት አሁን በሰው ላይ መጥቷል አለ እግዚአብሔር። ጋርመንት የቁርበት ልብስ እሱ ነው። ሲጀምር ያ የቁርበት ልብስ ከየት ነው የመጣው? ከሞተ እንስሳ ነው አይደል? የትኛው እንስሳ ነው መቼ የተገደለ ነው? እሱ ሌላ ጉዳይ ነው። በቤተ ክርስቲያን መጽሐፍትም የተነገረ አይመስለኝም እኔ ባለችኝ ንባብ ማለት። ግን ከዚህ በኋላ ሰው ምን አይነት ሪያሊቲ ውስጥ ራሱን አገኘ ነው? ቁስለት ውስጥ፣ ሕማም ውስጥ፣ መከራ ውስጥ፣ በኋላ ላይ ደግሞ ሞት ውስጥ ራሱን ያገኘ ነው። ቅዱስ አትናቴዎስ ዘእስክንድርያም እንዲሁ ስለ ስጋዌ በጻፈው ድርሳን ውስጥ ከዚህ ጋር ተመሳሳይ ሐሳብን ያነሳል። ሰው ከእግዚአብሔር በመለየቱ ምክንያት ሙስናና ሞት አገኙት ነው። ሙስና ኮራፕሽን ማለት ነው። ጉቦ ምን ነው? በኋላ ነው የመጣው በዓለም ላይ እንጂ መፍረስ፣ መበስበስ፣ ጥፋት፣ መጥፋት ማለት ነው ኮራፕሽን። ያኛውም ቢሆን ያው ነው። ክፋት ምንድነው? ክፋት የመልካም ያለመኖር ሁኔታ ነው እንጂ በራሱ ራሱን የቻለ ህላዊ አይደለም። መከራና ስቃይም በእግዚአብሔር የተፈጠሩ አይደሉም። ልዑል እግዚአብሔር የመከራና የስቃይ ሁሉ መነሻ ወይ ምንጭ አይደለም። እንዲህ ብሎ ማመን በራሱ ሞኝነት ነው። ይህ የአመፃ ንግግር የእግዚአብሔር መልካምነት በራሱ የሚቃረን የሚጻረር ነው ይለናል ቅዱስ ባስልዮስ። አንድ ድርሳን አለው God is not the cause of evils የሚል ማለት ነው። እዛ ላይ እግዚአብሔርን የክፋት ምንጭ ማድረግ በራሱ አመፃ ነው፣ ታላቅ ኃጢአት ነው ይላል። ኃጢአት ስለሆነ ነው ማንለው ሳይሆን ስላልሆነ ነው ማንለው ነው እግዚአብሔር። አባ ጊዮርጊስም እንደዚሁ መልክአ ሕማማት ላይ ተመሳሳይ ሐሳብን ይናገራል። ስብሐት ለክሙ ስሉስ ቅዱስ ጠበብተ ሰባቱ ዕለት አዳምሃ በሳልስት ሰዓት ዘፈጠርክሙ እንበለ ሞት። የሰባቱ ዕለታት ፈጣሪ አስገኝ፣ ያ ማለት በስድስቱ ዕለታት የተፈጠሩት የ22ቱ ስነ ፍጥረት ሁሉ አስገኝ ስሉስ ቅዱስ ምስጋና ለእናንተ ይሁን ነው። አዳምንም በ3 ሰዓት በአርብ 3 ሰዓት የፈጠራችሁት እናንተው ናቸው ነው። እና ግን ስትፈጥሩት ካለ ምንድን ነው የፈጠራችሁ? እንበለ ሞት፣ ያለ ሞት ነው። ሞት አልነበረም ከመጀመሪያው ማለት። ግን ቢበድል ሰው
አሁንም ፈቃዱን አጣሞ ቢጠቀም ወደ ሞት የሚሄድበት ምን አለ? በውስጡ ፖቴንሻሊቲ አለ። በራሱ አቅም እንደ አቅም ሆኖ አለ በውስጡ። የእግዚአብሔርን ሕግ ቢፈጽምና ደግሞ ከእግዚአብሔር ጋር ያለውን አንድነት አጽንቶ የሚኖር ቢሆን ሰው በጸጋ ኢሞርታል ሆኖ የማይሞት ሕያው ሆኖ የሚኖርበትም በውስጡ ያው አቅም አለ። ታዲያ ግን በሌላ በኩል ደግሞ እግዚአብሔር ክፋትን አላመጣም፣ አልፈጠረም። ክፋት የመጣው በኋላ በፍጥረት ጥመት ምክንያት ነው ካልን ደግሞ ክፋት በእግዚአብሔር የተፈጠረና የመጣ የሚያስመስሉ የመጽሐፍ ቅዱስ ቃላት አሉ፣ አነጋገሮች አሉ። እነሱን ምን ልናረጋቸው ነው? አንዱ ጥያቄ እሱ። አንዱ ዋነኛው ጥያቄ በተደጋጋሚ የሚነሳ ለምሳሌ በዚህ በትንቢተ ኢሳይያስ ምዕራፍ 45 ቁጥር 7 ላይ ብርሃንን ፈጠርኩ ጨለማንም ፈጠርኩ፣ ሰላምን አደርጋለሁ ክፋትንም አመጣለሁ ይላል። አንዳንድ የመጽሐፍ ቅዱስ ቅጆች ላይ ክፋትንም ፈጥራለሁ ይላል። ያው ነው ሐሳቡ ያው ነው፣ የቃሉ ሐሳብ እንደዚህ እኮ ተብሎ ተነግሯል። ሌላም ቦታ እንደዚሁ አሞጽ ምዕራፍ 3 ቁጥር 6 ላይ እግዚአብሔር ያላዘዘው ክፉ ነገር በከተማ ላይ ይመጣልን ብሏል ነብዩ። እንዴት ነው ነገሩ ነው? ሁለተኛ ሳሙኤል ምዕራፍ 12 ቁጥር 11 ላይ እግዚአብሔር እንዲህ ይላል በነብዩ ናታን በኩል ለቅዱስ ዳዊት ማለት ነው። እግዚአብሔር እንዲህ ይላል እነሆ ከቤትህ ክፉ ነገርን አስነሳብሃለሁ ይላል። ሌሎችም እንደዚህ አይነት ነገሮች አሉ። እነዚህ ነገሮች ታዲያ እንዴት ነው የምንረዳቸው? እግዚአብሔር ሞትን አልፈጠረም ይላል ያው መጽሐፍ ቅዱስ ጥበብ ላይ። እግዚአብሔር የፈጠረው ሁሉ ያማረ ነው ይላል ዘፍጥረት ላይ ነብዩ ሙሴ። ሊቃውንት አባቶችም የክፋት አስገኘ የክፋት መነሻ ምንጭ እግዚአብሔር አይደለም ይላሉ፣ ሁሉም ተባብረው በአንድነት። ግን ደግሞ ቅዱሳት መጻሕፍት ደግሞ እንዲህ አይነት ንባባት አሏቸው። ሐሳባቸው እንደዚህ ነው ማለት ነው አይደለም ይላሉ አባቶቻችን። አሁን እናውቃቸዋል፣ እነዚህ ንባባት አነበባናቸዋል። ግን በመንፈስ ቅዱስ ገላጭነት ቅድመ መምህራችን እኛ የክርስቶስ ሕሊና አለን ልብ አለን የሚለውን ሐሳብ አንስተው ነበር። የክርስቶስ ልብ አለን ማለት አብ አለን ማለት ነው ብሎ መጽሐፈ ምስጢር ላይ አባ ጊዮርጊስ ተርጉሞታል። አብ አለን ማለት አብ ሰማያዊ ምስጢርን ይገልጥልናል ማለት ነው። አስቀድሞ በፊልጶስ ቂሳሪያ ለስምዖን ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው የእግዚአብሔር ልጅ አንተ ክርስቶስ ነህ የሚለውን ሕያው ምስክርነት እንዲመሰክር ያደረገው ሰማያዊ ጥበብን የገለጠለት ራሱ ጌታ እንደተናገረው ማን ነው? እግዚአብሔር አብ ነው። የክርስቶስ ልብ አለን ማለት አብ አለን ማለት ነው። የእግዚአብሔር መንፈስም በቤተ ክርስቲያን አለ፣ በአባቶች ላይ አድሮ በቅዱሳኑ ላይ። እነዚህን የመጻሕፍት ቃላት እንዲፈቱ በትክክለኛው መንገድ እንዲተረጎሙ ያደረጋቸው እሱ ነው። እና እነዚህ ቅዱሳን አባቶች ሲተረጉሙ ምን ይላሉ? አይ ይሄ የእግዚአብሔርን መግቦታዊ ፈቃዱን ነው እንጂ የሚያመለክተው የእግዚአብሔር ባህሪያዊውን ወይም ቀዳማዊ ፈቃዱን የሚያመለክት አይደለም። ይሄ የተባለው ስለ ሰዎች ክፋት፣ ስለ ሰዎች ድቀት፣ ስለ መውደቃችን ምክንያት ነው እንዲህ የተባለው እንጂ እውነት እግዚአብሔር ክፋትን ፈጥሮ አይደለም። ኦሪት ዘፍጥረት ላይ እኮ ሰዶምና ገሞራ ክፉ ስራቸውንም አይቶ እግዚአብሔር ምን አለ ተብሏል? ተጸጸተ ተብሏል አይደል? የሚጸጸት አምላክ ሐሳቡ የሚቀይር አምላክ ሆኖ አይደለም። ፍጹም አምላክ ነው። አዋቂነቱም ፍጹም ነው። እንደኛ እየቆየ የሚማር አይደለም። በእውቀት የሚያድግ አምላክ አይደለም። ግን ከሰው እንኳን ከፍጥረት እንኳን አልፎ እግዚአብሔርን ሊያጸጽት የሚችል የሚያሳዝን ስራ ሰውን ሰራ፣ በደለ። ታላቅ በደልን አደረገ ለማለት ነው። የሚያስተረጉመው ወደዚያ ነው፣ ወደኛው ነው፣ ወደኛ ክፋት ነው እንጂ ወደ እግዚአብሔር ባህሪ አይደለም፣ ወደ እግዚአብሔርነቱ አይደለም። እግዚአብሔር በእግዚአብሔርነቱማ ቅዱስ ነው። ቀደም ብለን በተደጋጋሚ እንደገለጽ ነው ቀዳማዊ ፈቃዱ ሚሉት አለ። ያ ማለት እኛን ለመፍጠር መውደዱ፣ እኛን በመልክና በምሳሌው መፍጠሩ፣ እኛን ሁላችንም ደግሞ እንድንድን መፍቀዱ። ይሄ ተጽፏል በነገራችን ላይ። ይሄ ቀዳማዊ ፈቃዱ ነው። ምክንያቱስ ንጹህ አምላክ ስለሆነ መልካም አምላክ ስለሆነ መልካም ስለፈጠረ መልካም ነገር ላይ እንድንደርስ ከእርሱ ጋር መኖር እንድናገኝ እርሱ ይፈቅዳል፣ ይወዳል። ግን ሰው ሁሉ መልካም እያገኘ ነው እንዴ? አይደለም። ህይወትን እያገኘ ነው አይደለም። በመሃል ምንድነው ልዩነትን የፈጠረው? የሰው ፈቃድ ነው፣ የሰው ምርጫ ነው። እና ፕራይመሪ ዊል የሚሉት አለ። አንዳንድ ጊዜ ኦንቶሎጂካል ዊልም ይባላል፣ የእግዚአብሔር ፈቃድ። ከዛ ደግሞ ፕሮቪደንሻል ዊል ደግሞ ይባላል።
መግቦታዊ ፈቃዱ ከተሰበረው ዓለም ጋር በሚያደርገው ግንኙነት የሚፈቅዳቸው ፈቃዳት ማለት ነው። አሁን እዚህ ጋር ቋንቋችን ይደክማል በእውነቱ። ሁለቱን ፈቃድ ነው የምንለው በእንግሊዘኛው ላይ ይሄኛውን ዊል ይሉታል፣ የመጀመሪያውን ፈቃዱን ቀዳማዊ ፈቃዱን። በግሪኩም እንደዚያው። ሁለተኛውን ደግሞ ፐርሚሽን ይሉታል። እሱ ቀጥታ እንኳን ባያደርግ ግን እንዲሆን ፐርሚት ያደርጋል ወይም አለው ያደርጋል፣ እንዲሆን ያደርጋል። ግን እሱ በክፋት እኛ እንድንወድቅ ወይም ደግሞ ጠፍተን እንድንቀር አይደለም፣ ለጥፋታችን አይደለም። እሱ ለመሰብሰባችን ወደሱ ሌላ ተቃራኒ ኃይል ለጥፋታችን ነው፣ ሰይጣናትን ማለት ነው። እና ፕሮቪደንሻል ዊል አለው ደግሞ ከተሰበረም በኋላ ከኛ ጋር ዲል የሚያደርግበት ከተፈጠረው ዓለም ከወደቀው ከተሰበረው ዓለም ጋር በሚያደርገው ግንኙነት ከኛ ጋር ነው። በዛ ግንኙነት ውስጥ የሚፈቅደው ፈቃድ አለ። ይሄንን በምን ይመስላሉ? ብዙ ጊዜ የቀበዶቅያ አባቶችም ሌሎችም እነ ቅዱስ ዮሐንስ አፈወርቅም አንድ ሰው ከተሰበረ በኋላ ወደ ሰርጅን ቢመጣ ወይም ወደ ሐኪሙ ቢመጣ ያ ሐኪሙ ካልተሰበረው ሰው ጋር ያለው ግንኙነት አለ፣ የጤናማ ሰውና የሐኪም ግንኙነት። ይሄኛው ከዚህ ሰው ጋር ደግሞ ያለው የሚኖረው ግንኙነት አለ፣ የሰባራ ሰውና የሐኪም ግንኙነት። ስለዚህ ምንድነው የሚያደርገው? ለሁለቱም እንኳን ጉድ ኢንቴንሽን ጥሩ ኢንቴንሽን ቢኖረው ሰባራውን ሰው እንዴት ነው የሚያቃናው ነው። መታመም አለ፣ በመሃል መታመም አለ። አሁን ወጌሻው ጋር ሲሄድ እንዴ አንቋቋኝ እኮ ብል የፈለገ ቢጮህ እንዱ ምንድነው? ይሄ ትልቁ ፒክቸር በሐኪሙ ዘንድ ያለው ምንድነው? የሰውየው መዳን ነው። በመሃል ግን የሚያሳምሙና የሚያሰቃዩ ሂደቶችን ማለፍ አለበት። የትኛው ታማሚው? ሰባራው ማለት ነው። እጁንም ሆነ እግሩንም የተሰበረው ሰው እና አሁን ዓለም ተሰብሯል ነው። በኃጢአት ምክንያት በበደል ምክንያት ዓለም ተሰብሯል። ከተሰበረው ዓለም ጋር እግዚአብሔር በሚያደርገው ግንኙነት የሚገልጠው ፈቃድ ይሄ መግቦታዊ ፈቃዱን ነው። ግን የመግቦታዊ ፈቃዱን ራሱ ዓላማ ግን እኛም ማዳን ነው። በቅዱሳት መጻሕፍት ተጽፈው ታሪካቸውን የምናነብላቸው ያነበብናቸው ጻድቁ ኢዮብን ጨምሮ ሌሎችም አባቶች ታሪክ ይሄን ነው የሚያመለክተው። ሰይጣን ሊያጠፋ ነው የሚፈልገው፣ ተቃራኒው የኛ ነፍስ እንድትጠፋ ከእግዚአብሔር ርቃ እንድትቀር ነው የሚፈልገው። ግን እግዚአብሔር ግን ያንን እድል ለምን ነው የሚጠቀመው ነው? እኛን ወደሱ ለማን የኛም ደግሞ ቨርቹ አሁን የአባቶች ቨርቹ ምግባር ትሩፋታቸው እንዲታይ እንዲገለጥ በዚህ ማለት ነው ሰይጣናት እንዲያፍሩ አጋንንት እንዲያፍሩ እና ልክ ወርቅ በምን ይፈተናል ይባላል በአባባላችን በእሳት ይፈተናል አለ እና እሳቱን ይፈቅዳል። ዓለሙ አንድ ጊዜ ተሰብሯል በኃጢአት ምክንያት እሳት ይፈቅዳል። ከዛ በኋላ ብረት ይሁን አፈር ይሁን ድንጋይ ይሁን ወርቅ ይሁን የሚያጠራው ምኑ ነው? እሳቱ ነው። እና መንጠሪያ መፈተኛ ይሆናል ነው። እና ከድቀት በኋላ ሰው በበደል ከወደቀ በኋላ እግዚአብሔር ከሰው ጋር ያለው ግንኙነት መልካምነቱ አልተለወጠም። እውነት ለመናገር መልካምነቱ አልተለወጠም። አዳም ከወደቀ በኋላ ራሱ አዳም ወይ ወዴት ነህ ብሎ መጀመሪያ የመጣው ወደ አዳም እግዚአብሔር ነው። አዳም አይደለም ወደ እግዚአብሔር የሄደው። አዳም ወይ ወዴት ነህ? ራቁቴን ስለሆንኩ አፈርኩ አለ፣ ፈራሁ አለ። በውኑ አትብላ ካልኩ እጽ በልታ ይሆንን ይላል። አሁን ይከፍታል እግዚአብሔር ሰው ንስሐ እንዲገባ ማለት ነው። አዎ አላበጀውም፣ አበስኩ ገበርኩ እንዲህ ነው። አሁን አበስኩ ገበርኩ ንስሐ ነው። በደልኩኝ ንስሐ በደልን አደረኩ ማለት ነው። መዝሙር 50 ማለት ነው። ይሆንን ይላል። ከዛ ደግሞ ሰው ምን ብሎ ይመልሳል? አንተ የሚስት አድርገህ የሰጠችኝ እሷ አበላችኝ ይላል። አሁንም ራሱን ኃላፊነቱን አልወሰደም። ሰው አዳም አልወሰደም። በማን ያሳብባል? በሚስቱ በሔዋን ያሳብባል። ሔዋን ጋር ንስሐን አገኝ ይሆንን ብሎ እንዲመለሱ መልካም ስለሆነ እግዚአብሔር ሰውን ወዳጅ ስለሆነ አሁንም ሔዋንን ይጠይቃታል። ሔዋን ደግሞ አሁንም አበስኩ ገበርኩ አትልም፣ ማረኝ ቅር በለኝ አላለችም። እሷ ደግሞ ወደ ማን ታሳብባለች? ወደ እባብ። ስለዚህ ንስሐ የሚስማማቸው ሆነው የተፈጠሩ አዋቂዎች ሆነው የተፈጠሩት አዳምና ሔዋን ንስሐ ካልገቡ እባብ ንስሐ ሊገባ ይችላል እንዴ? አይችልም። ስለዚህ ካስተዋል ነው ኦሪት ዘፍጥረት ምዕራፍ 3ን እባብን አልጠየቀም እግዚአብሔር አምላክ። ፍርድን ሲጀምር ግን ከእባብ ይጀምራል። አሁንም በእባብ ላይ የተፈረደውን ፍርድ ሰምተው
ማረን ይቅር በለን በድለናል እንዲኑ ነበር። እነሱ እንደዛ አላደረጉ። ኦሪት ዘፍጥረት ላይ ቅዱስ ዮሐንስ አፈወርቅ ነው ይሄንን የሚናገረው እስካሁን ያልነው ማለት ነው። የእግዚአብሔር መልካምነቱ አልተቋረጠም። እነዚህ በድለውኛል፣ ከኔ ይልቅ የእባብን ቃል ሰምተዋል፣ የሰይጣን መንገድ ተከትለዋል ብለው እንደወጡ ይቅሩ አላለም። ሊፈልግ መጣ። አዳም ሆይ ወዴት ነህ አለ። ከዛም በኋላስ መጽሐፍትን አጻፈ። ነቢያትን፣ ቀደምት ነቢያትን፣ ኋላም ደግሞ የተነሱ ደቂቀ ነቢያትን፣ አበይት ነቢያትን፣ ቀደምት አበውን ላከ ወደ ህዝቡ ማለት ነው። እና ከዛ ያ ከተመረጠ ህዝብ ማን ሊገኝ ዘንድ? አንድያ ልጁ ኢየሱስ ክርስቶስ ይገኝ ዘንድ በስጋ ማለት ነው። የእግዚአብሔር መልካምነት መግቦት ምንለው አንዱ ይሄንን ነው። መግቦት ምንለው በሆነ ጊዜ እግዚአብሔር ለብቻው በሆነ ጊዜና በሆነ ቦታ ብቻ የሚሰራው ስራ አይደለም። ከፍጥረቱ እስከ ዳግም ምጽአቱ ከዚያም በኋላ ያለው ነገር መግቦት ተብሎ ነው የሚነገረው። ግን የመግቦት ሁሉ መካተቻ ዓላማው ምንድነው? ሰው ማዳን ነው፣ ሰው እንዲድን ነው። ሶስት ዋና ዋና ምክንያቶች አሉት ይባላል መግቦት። አምላካዊ መግቦት ሶስት ዋና ዋና ዓላማዎች አሉት። አንደኛ የፍጥረቱን ህልውና ማስቀጠል ነው። ሁለተኛ በክፋት ምክንያት የተለያየውን ወገን ሁሉ ወደ አንድ ማምጣት መሰብሰብ ነው፣ አንድ ማድረግ ነው። ሶስተኛ ደግሞ ሰው ማዳን ነው። እርስ በርሳቸው የተሳሰሩ ናቸው እነዚህ ሁሉ። ፍጥረት እንዲቀጥል ማድረግ፣ ከዚያስ በኋላ በክፋት በኃጢአት ምክንያት የተለያየውን ነፍስና ስጋችን፣ እኛና ሌላው፣ እኛና እግዚአብሔር፣ እኛና መላእክት በክፋት ምክንያት የተለያየነውን አንድ ማድረግ፣ ሶስተኛ ደግሞ መጨረሻ ላይ እኛ ለድህነት እንድንበቃ ወደ ድህነት ወደ ዘላለም ህይወት እንድንገባ ማድረግ ነው። የአምላካዊ መግቦት ሶስት ዋና ዋና ዓላማዎች። ሊቁ ኪዳነ ወልድ ክፍሌ አምላካዊ መግቦት ነው መግቦት የሚለውን በብዙ ይተረጉሙታል። ለጊዜው መመገብ ነው ይላሉ። ግን መመገብ ይሄ ምግብ መመገብ መብል መመገብን ብቻ ላይ አይቆምም ትርጉሙ። መጠበቅ ነው፣ መክበብ ነው፣ መንከባከብ ነው። አለፍ ሲልም ደግሞ ገባ ስንል መምራት ነው፣ ማስተማር ነው፣ በስርዓት ማስኬድ ነው። ምስጢሩ ከዚያው ከመጠበቅ ነው ይላሉ ሊቁ። ማስተማርም ብንለው በስርዓት ማስኬድ ዲሲፕሊን ማድረግም ብንለው ማስተማር ብንለው መምራት ብንለው መንከባከብ ብንለው ይሄ ሁሉ መጠበቅ ነው። ካልተጠበቀ ፍጥረት በራሱ ሆኖ መኖር መቀጠል የሚችል አይደለም በነገራችን ላይ። እና እግዚአብሔርም ከፈጠረ በኋላ ከፍጥረቱ አልተለየም። ሁሉ ጊዜ ከፍጥረቱ ጋር ይገናኛል። አንድ በመገለጥ እንደ ባለመገለጥ ራሱ አሁን እኛ ጋሃዳዊ መገለጡን እንኳን ተተን ግን ኃይሉን በሁሉም ውስጥ ያሳድራል። ስለዚህ አፍላጋት የመፍሰሳቸው፣ ወቅቶች የመላለሳቸው፣ ባህሮች የመጽናታቸው፣ እኛም የመጽናታችን ሁሉ ምክንያት የእግዚአብሔር ኃይል ነው። በሁሉም ውስጥ የእግዚአብሔር ኢነርጂ አለ፣ ኃይል አለ። ይሄ ሁሉ የመግቦት መገለጫ ነው። አሁን አንዳንድ ሰዎች በተለይ ከቤተ ክርስቲያን ውጭ ያሉ ሰዎች ምን ብለው ያስባሉ? እግዚአብሔር ዓለምን ፈጠረ። አዎ፣ ግን ዓለምን ደግሞ የሚያስተዳድርበት ሌላ የፈጠረው ደግሞ ነገር አለ። እንደ ናቹራል ሎው ማለት ነው፣ ተፈጥሯዊ ህግ ልንለው እንችላለን። እና በእኛ ዘንድ እንደዛ አይደለም መሳቢያው። በኦርቶዶክሳውያን ዘንድ እግዚአብሔር ዓለማትን ፈጠረ። ዓለማትን ራሱ የሚያስተዳድር ሰስቴን የሚያደርገው በራሱ ነው። ቀጥታ ዳይሬክት ኢንተርቬንሽን ነው፣ ፐርሰናል ኢንተርቬንሽን አለው ማለት ነው ከፍጥረቱ ጋር እግዚአብሔር እንጂ ሌላ ፍጡር ጸጋን ፈጥሮ ከእንደገና በፍጡር ጸጋው ሌሎችን የሚያስተዳድር አይደለም እግዚአብሔር። እኛ ያመንነው የተረዳነው ቅዱሳት መጻሕፍትም የመሰከሩለት እግዚአብሔር እንደዛ አይደለም። ያልተፈጠረ ባህሪ ያለው፣ ያልተፈጠረ ጸጋ አለው። በዛ በኢፍጡር ጸጋው በኃይሉ ኃይል ምንለው ጸጋ ነው በነገራችን ላይ በኃይሉ ሁሉም ውስጥ አድሮ ሁሉም ውስጥ የሚያከናውን እሱ ነው። ስለዚህ አሁን ለምሳሌ ባህረ ኤርትራ ስትከፈል ተአምር ማለት ነው። እውነት ነው፣ ተአምር ነው። እና ይሄንን ተአምር ሲያደርግ በሙሴ እጅ ባህሩን ሲከፍል ባህረ ኤርትራ መግቦታዊ ፈቃዱ ተገለጠ፣ መግቦታዊ ስራውን ሰራ። ከዛ በፊት ግን አልሰራም አይባልም ማለት ነው። እና ባህሯ ራሱ ባህር ሆና እንድትጸና የሚያደርጋት የማን ኃይል ነው እያለን ነው? የእግዚአብሔር ኃይል ነው። እና ስራው እዛው ላይ ነው። ስለዚህ ተአምራት እንዴት ነው የምንረዳቸው ይላሉ፣ ይጠይቃሉ። ተአምራት ማለት እግዚአብሔር በሌላ መንገድ ሲሰራ ማለት ነው እንጂ አይ አሁን ናቹራል ሎው ተፈጥሯዊ ህግ ራሱን ኮርሱን ጠብቆ እየሄደ ሂደቱን ጠብቆ እየሄደ ልክ እርሱ ጣልቃ ገብቶ የሆነ ነገር ሲያደርግ አይደለም ተአምር። ሁሉን ነገር የሚያደርገው ሁሉ ነገር የሚሆነው በእግዚአብሔር ኃይል ነው።
እንዳልነው ከመከፈሏ በፊት ባህር ኤርትራም ጸንታ በባህርነቱ ያለችው በእግዚአብሔር ኃይል ነው እንጂ ኃይል የላትም በራሷ ኢነርጂ በምንለው ማለት ነው። በትምህርት ቤት ኃይል የላትም በራሷ እና ሲከፍልም መገወታዊ ፈቃዱን ኃይሉን ገለጠ፣ ሳይከፈልም እንደዚያው ነው። እና ከዚሁ ጋር ተያይዞ በተለይ በመንፈሳዊት መጻሕፍት የትርምት መጻሕፍት ውስጥ አሁን መጻሕፍተ መነኮሳት ሌሎችም የአባቶቻችን መጻሕፍት ውስጥ በተለይ ሰው ልክ በመንፈሳዊት እያደገ ሲሄድ በሁሉም ነገር ውስጥ እግዚአብሔርን እያየ ይመጣል። የእግዚአብሔርን ስራ ነገሮች በመሆናቸውም ባለመሆናቸውም እሱ እንግዲህ ከዛ በፊት የሆነ ነገር እኛ በመናስበው በእኛ ፌቨር ሲደረግ እግዚአብሔር አለ እግዚአብሔር ሰራ እንላለን። ሳይደረግ ነው እግዚአብሔር የለም እንደምሉ አይደለም። ልክ በመንፈሳዊት እየጎለመሰ የሚመጣው ሰው በሁለቱም አቅጣጫዎች የእግዚአብሔርን መግቦታዊ ኃይሉን ያያል ነው። ግን ለዚህ ግን መንጻት አለበት። መጀመሪያ ሰውነቱ ልቡናው መንጻት አለበት። ንጽህናን ካላገኘ እግዚአብሔርን በሁሉም ውስጥ ማየት አይችልም። የእግዚአብሔር ስራውን እያልኩ ነው። ኃይሉን ማየት ይሳነዋል፣ አይቻለውም። ስለዚህ ህመም ሲመጣበት፣ መከራ ሲያገኘው፣ ስቃይ ሲደርስበት አሁን በዚህ ውስጥ እግዚአብሔር ኃይል አለ፣ የእግዚአብሔር ፈቃድ አለ። በነገራችን ላይ ግን ምንድነው አሁን ከሰይጣናዊው ዓላማ የተለየ ነው። ለቅዱስ ዓላማ አለ እግዚአብሔር እዚህ ውስጥ መከራ ውስጥ፣ ስቃይ ውስጥ፣ ህመም ውስጥ። ምን ማለት ነው? መከራን ስቃይና ህማማትን እግዚአብሔር ለራሱ ዓላማ ይጠቀምባቸዋል ማለት ነው። እሱ ባያመጣቸውም ከመጀመሪያው ግን ለራሱ ዓላማ ይጠቀምባቸዋል። በምክንያት ይመጣሉ የሚለውን እናያለን። በምክንያት ይመጣሉ። 5 ዳይሜንሽኖች አሉ። አእማድ እንበላቸው። በእነዚህ በአምስቱ ዳይሜንሽን ውስጥ በየራሳቸው ውስጥ የተለያዩ ምክንያቶች ስላሉ በጣም ብዙ ምክንያቶች አሉ። መከራና ስቃይ ለምን በሰው ላይ ይመጣል የሚለውን መልስ የሚመልሱልን ማለት ነው። የመጀመሪያው ሕክምናዊ አምድ ነው። እኛን የማከም የማስተካከል ነው እና በዚህ ውስጥ መከራና ስቃይ ሰው ላይ የሚመጣበት አንደኛው ምክንያት ሰው ከኃጢአቱ እንዲነጻ ነው ይሉናል አባቶቻችን። ቅዱስ ዮሐንስ አፈወርቅ መከራ ማለት ነፍስ ከቀድሞ ኃጢአቶቿ የምትነጻበት እሳት ነው ይላል በግልጽ። እና መጀመሪያ በእግዚአብሔር ኮዝ ባይደረግም ባይመጣም ግን እግዚአብሔር ለራሱ ይጠቀምበታል፣ ያነጻበታል ነፍሳትን ነው ከኃጢአቶቻቸው። ቅዱስ ባስልዮስም እንዲሁ ህማማት እኛን ሊያነጹ እንጂ ሊያጠፉ አይመጡም ይላል። ህማማት መከራዎች፣ ስቃዮች እኛን ለማንጻት ከቀደሙ በደሎቻችን ለማንጻት ይመጣሉ። አሁንም እዚሁ ሕክምናዊ ምክንያት ውስጥ ሰውን ከከፋ ከታላቅ በደል ለመጠበቅ ነው። ይሄ ፕሪቬንቲቭ ደግሞ አስፔክት አለው ማለት ነው። እና በዛው በበደሉ በኃጢአቱ ጸንቶ ቢኖር ሰው የከፋ በደል ላይ ታላቅ በደል ላይ ይደርሳል። ስለዚህ ከዛ በደል ለመከልከል መከራና ስቃይን እግዚአብሔር ፈቅዶ ያመጣበታል ነው በነገራችን ነው። አሁንም እዚሁ ሕክምናዊ እይታ ውስጥ ሰውን ከትዕቢቱ ለማዋረድ ይላል ቃል በቃል የሰውነት ልኩን ሰው እንዲያውቅ ይላል። በሌላ አገላለጽ ማር ኤፍሬም ሶርያዊ ምን ይላል? መከራ ትዕቢተኛ ልብን ትሁት በማድረግ ሰማይ እንዲከፈት ያደርጋል ይላል። አሁን ደግሞ መከራ ሰማይ ከፋች ሆነ ወይም ሰማይ እንዲከፈት ምን ሆነ? ሚንስ ሆነ፣ ምክንያት ሆነ እያለን ነው። እና ትዕቢተኛ ልብን ትሁት ያደርጋል፣ ያዋርዳል። ትዕቢተኛ ልብ ደግሞ ትሁት ከሆነ ሰማይ ይከፈታል ማለት ከብርሃናት አባት ከእግዚአብሔር ዘንድ ስጦታዎች ከሰማያት ይወርዳሉ ለዛ ሰው ለዚያች ነፍስ። ይሄ የመጀመሪያው ሕክምናዊ ዳይሜንሽን ነው። ሁለተኛው ደግሞ ምግባር ትሩፋት እንዲገለጡ ለማድረግ የሚለው ነው። በዚህ ውስጥ ሰው በእምነቱ እንዲያድግ መከራና ስቃይ ይመጣበታል። እንደ ወርቅ በእሳት ይጠራል። ሰውነቱ እንዲጠራ፣ እንዲፈተን፣ ልቡ እንዲወለወል፣ ድንጋይ የሆነው ልብ እንዲለሰልስ ያደርገዋል። ሌላም ደግሞ ሰው ፈቃዱን እንዲገልጥ። ፈቃድ የሚለው ነገር በነገራችን ላይ በጣም ከባድ ነገር ነው። እንዲህ ዝም ብለን እንመርጠዋለን ወይ መርጠነዋል ምንለው ነገር አይደለም። በስሜት ብቻ ተንጠልጥሎ የሚነገር አይደለም። ፈቃድ ተግባራዊ ህይወታዊ ጉዳይ ነው። ሪል ኮሚትመንት አለው በውስጡ ፈቃድ ምንድነው? እና ሰው ፈቃዱን እንዲገልጥ መከራና ስቃይ ይመጣበታል በእግዚአብሔር ፈቃድ።
እና በመከራ እውነተኛና ጽኑ ፍላጎቱ የሰው ምንድነው የሚለው ይታወቃል። ጻድቁ ኢዮብ የእውነት እግዚአብሔር ማመንና አለማመኑ እሱን ብቻ ማምለክ አለማምለኩን በመከራው ነው የታወቀው። መከራ ሲመጣበት ሲፈራረቅበት እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስሙ የተመሰገነ ይሁን። እና የጻድቁ ኢዮብ ይሄ ትዕግስቱ እግዚአብሔር ላይ ያለውን ፍጹም እምነት እንዲገለጥ ነው መከራና ስቃይን ያስተናገደው በህይወቱ። የቅዱሳን ሰማዕታትም ህይወታቸው ይሄንን ነው የሚያመለክተን። መከራ ሲመጣባቸው እስከዛ ድረስ በቤተ ክርስቲያን ስንማርለት ቃሉን ስንሰማ እናምነዋለን ስንል የቆየነውን እውነት ደግሞ ሰውነታችንን አሳልፈን ሰጥተንለት እንመሰክርለታለን። ጽኑ ፈቃዳቸው በዚያ ነው። እኛ የጸኑትን ሲተረኩልን ሲጻፍላቸው እናያለን። የተመለሱም እኮ አሉ በታሪክ ውስጥ አይደል እንዴ? ለካ እግዚአብሔርን አላምነውም ነበር ማለት ነው እያሉ ለራሳቸው የተመለሱ እኮ አሉ። እና እውነተኛ ምግባራትና ትሩፋት እንዲገለጡ የሰውም የእውነተኛ ፈቃዱ ጽኑ ፍላጎቱ እንዲታይ። ፈቃድ ማለት ከባድ ነገር ነው። በነገራችን ላይ በዚህ በቅዳሴ ሲጀምር አካባቢ ጸሎተ መባ ዘሐዋርያት የሚባል ጸሎት አለ። ንፍቆ ካህን የሚጸልየው ጸሎት እግዚአብሔር አምላካችን አስራቱን በኩራቱን ቀዳማያቱን ከአስር አንዱን የተገለጠውን የተሰወረውን ጥቂቱን ብዙን የሰጡትን አንድ ከዛ ግን የሰጡትን ብቻ አይደለም ሊሰጡ ብለው ግን ሳይኖራቸው የፈቀዱትን ይትወከ ፍትወቶሙ ነው የሚለው ፈቃዳቸውን ተቀብሎ መንግስት ይጸጉ ለሁሉም ግን መንግስቱን ይጸጉ ማለት ጸጋ አድርጎ ይሰጥ ዘንድ ነው የሚሉት። አይ በሪል ተርምስ 1000 ብር 100 ብር 10 ብር ያመጡትን ትልቁን ክብሩን ትልቁን ጸጋውን አይ ብሰጥ ብለው ደግሞ ከውስጣቸው በጽኑ የተመኙትን ደግሞ ታናሹን አላለም። ለሁለቱም ወገን እነዚያንም በጽኑ መመኘታቸው መፍቀዳቸውን እንዳደረጉ ይቆጥርላቸውና ለሁሉም መንግስት ይጸጉ ይላል። ዘለኩሉ ግብረ በረከት እና ፈቃድ የሚለው ነገር በጣም ከባድ ነገር ነው። እንዲህ ዝም ብለን በቀላሉ እንደምናስበው ላይሆን ይችላል አንዳንዶቻችን አይደለም። እና ሌላው እዚሁ ምግባር ትሩፋት እንዲገለጡ በማድረግ ውስጥ አሁንም መከራትና ስቃያት ህማማት በሰው ላይ ትዕግስትን ለማለማመድ ይላካሉ። በእግዚአብሔር ይፈቀዳሉ እንዲመጡ ትዕግስትን እንዲለማመድ ቁጡ ከሆነ ትዕግስትን እንዲለማመድ። ስለዚህ አሁን ቁጡ የሆነ ሰው ላይ ሌሎች ወገኖቹ ላይ ወንድሞቹ ላይ ለመፍረድ የሚፈጥን ሰው ላይ እግዚአብሔር ሰይጣነ መዓትንና ሰይጣነ ጽርፈትን ያዝበታል። ሰይጣነ መዓት ማለት የቁጣ ሰይጣን ማለት ነው። ሌሎች እሱ ላይ እንዲነሳሱ ያደርገዋል። ሌሎች እሱን እንዲሰድቡት ያደርገዋል። ግን ይሄ ማለት አሁንም እርሱን ያንን ሰውየውን መከራ የሚቀበለውን ሰውዬ እግዚአብሔር ስለጠላው አይደለም፣ በክፋት ተነሳስቶበትም አይደለም። ግን ምን እንዲለማመድ ነው? ቁጡ ከሆነ ትዕግስትን እንዲለማመድ ነው። እና ሰይጣነ መዓት ሰይጣነ ጽርፈት ሰውን እንዲፈትኑ እግዚአብሔር አምላክ ይፈቅዳል የሚለው በዚህ በመጀመሪያዎቹ ድርሳናት አረጋዊ መንፈሳዊ ላይ እናገኘዋለን። በተለይ ሌሎች ሰዎች ላይ የሚፈርድን ሰው በሰይጣን ዝሙት እንዲፈተን እግዚአብሔር አሳልፎ ይሰጠዋል ለሰይጣን ዝሙት ይላል። ድርሳን 4 ድርሳን 5 ድርሳን 6ን መመልከት ይቻላል። ሰይጣን ዝሙት መጥቶ እንዲቀጠቅጡት ያደርገዋል። ግን ይሄ ሁሉ አሁንም ተጎድቶ እንዲቀር አይደለም። እግዚአብሔርም ማረኝ ይቅር በለኝ ብሎ ንስሐ ገብቶ ወደ እግዚአብሔር አምላኩ እንዲመለስ ነው። ሌላው ላይ መፍረዱን እንዲያቆም ነው። ለሌላው ርህራሄን እንዲለማመድ ነው። ሶስተኛው አብይ አምድ መከራና ስቃይ ለምን በሰው ላይ ይመጣሉ? ስለ ሌሎች ሰዎች ብሎ እግዚአብሔር መከራና ስቃይን አንዳንዶች ላይ ያመጣል። ለምሳሌ ሌሎች ንስሐ እንዲገቡ ብሎ የሆነው ክፍል ላይ መከራና ስቃይን ያመጣል። የሚገባ ፍርሃት ሰዎች ላይ እንዲያድር ማለት ነው። እንደዚህ ገጠማቸው እንዲህ አይነት መከራና ስቃይ አገኛቸው ብሎ ሌላው ምን እንዲል ንስሐ እንዲገባ። ሌላው ደግሞ እዚህ ውስጥ የእግዚአብሔር ኃይሉ እንዲገለጥ እንዲታይ የዮሐንስ ወንጌል ምዕራፍ 9 ላይ ዘእውሩ ተወልደ የሚባል አለ አይደለም? ከሲወለድ ጀምሮ እውር ሆኖ የተወለደ አለ እና ይጠይቁታል ጌታችን ኢየሱስን ይህ ሰውዬ እንዲህ ሆኖ የተወለደውና የሚሰቃየው በእናትና በአባቱ ኃጢአት ምክንያት ነው ይሉታል። አይደለም፣
በራሱ ምክንያት ነው አይደለም። ታዲያ በማን ነው? የእግዚአብሔር ክብሩ ይገለጥ ዘንድ ነው። እና የእግዚአብሔር ክብሩ ይገለጥ ዘንድ ሌሎች ስለሌሎች ማለት በሌሎች ዘንድ ነው የእግዚአብሔር ክብር የሚገለጠው። መቼም ስለሌሎች ብሎ እግዚአብሔር መከራና ስቃይን ያመጣል ነው። ሌላ ደግሞ አሁንም በዚህ ውስጥ መከራ ተቀባዩን ለሌሎች አብነት ለማድረግ የተወሰነ የሚያዝ ነገር አለው። ኢዮብን፣ ሰለስቱ ደቂቅን፣ ሌሎችንም አባቶች ማንሳት ይቻላል። እና መከራ በመቀበላቸው ምክንያት እነዚህ መከራን የተቀበሉ ስቃይን ያስተናግዱ ሰዎች ለሌሎች እስካሁን ድረስ እንማርባቸዋልና እናነሳቸዋለን፣ ለሌሎች አብነት አራያ እንዲሆኑ። እንዲሁ ደግሞ ወደ ትንሣኤ ሕይወት ለማስገባት አራተኛው እና የመጨረሻው አምድ ማለት ነው። የትንሣኤ ሕይወት ምን ማለት ነው? ማለት ህማም የሌለበት መከራ የሌለበት ወደዛ የትንሣኤ ሰውነት ውስጥ ለማስገባት የትንሣኤ አኗኗር ውስጥ ለማስገባት ከፍተኛ ህማምና ስቃይን እግዚአብሔር ይፈቅዳል አስቀድሞ ማለት ነው። ቅዱስ ዮሐንስ አፈወርቅ ምን ሲል እናገኘዋለን? መከራን በአኮቴት በምስጋና መቀበልና መታገስ ሰው በስጋው ሳለ መልአካዊ ህይወትን እንዲኖር ያደርገዋል ይላል። በስጋው እያለ ግን በስጋው እያለ ሰው መልአካዊ ይሁን በዚህ ምድር እያለን ነው እንደነ ጻድቁ አቡነ ገብረ መንፈስ ቅዱስ እንደሌሎችም ቅዱሳን ግን በዚህ ምድር ላይ ያለ እንደ መልአካዊ አኗኗር የሚኖረው አስቀድሞ መከራና ስቃይን በአኮቴት በምስጋና ተቀብሎ እንደ ኢዮብ ሲኖር ነው። ያን ጊዜ እሱ ምን ይሆናል ነው? ኦልሞስት ኢምፖሲብል ይሆናል ማለት ነው። መከራና ስቃይ በጣም መጀመሪያ በስተው ተፈራርቀውበታል። ከዚያ እሱ ራሱ ፍጹም ትሁት በመሆኑ መከራና ስቃይ ይገባኛል ብሎ በመቀበሉ ከዚያ በኋላ አይጎዱትም ማለት ነው። እንደ አንድ መምህር ምን ሲል እንሰማዋለን። ልክ አሁን አንድ ሰው ሲወጋ በሆነ ስለት ሲወጋ ለምንድን ነው የሚያማው? ሲወጋ አሁን እዚህ በቆዳው በኩል ቆዳው ሪዚስት ያደርጋል። አጥንቱ ቆዳው ሰውነቱ ያንን በተቃራኒ ስለቱን በተቃራኒ ሆነና ምን ያደርገዋል? ይቃወመዋል አይደል እንዴ? ስለቱ ወደዚህ አቅጣጫ ይገባል፣ ወደ ውስጥ ይገባል፣ ልግባ ይላል። ይሄኛው ደግሞ ሰውነቱ ወዴት ይሄዳል? ወደዚህ ይላል። በዚህ ምክንያት ምን ይፈጠራል? ፔን ይፈጠራል። ግን ይሄኛው ለምሳሌ እንደዚህ ባይሆንስ? ሬዚስት ባያረግስ? ሰውም እንደዚሁ ነው። መከራ ሲመጡበት ሬዚስት ካላረገ አምላክ ሆይ ለምን ይሄ መከራ ደረሰብኝ ብሎ ካላጉረመረመ እግዚአብሔርን ካላማረረ ምን ይሆን? መልአካዊ አኗኗር እየኖረ ይሄዳል። መከራዎችና ስቃዮች ከዛ በኋላ አይጎዱትም። ሰይጣናትም በህመምም በሌሎችም በልዩ ጽዋቱ መከራ አይፈትኑትም፣ ሊፈትኑት አይችሉም፣ ተሸንፈዋል ማለት ነው። ከዛ በፊት ግን ብዙ መከራን ጽዋቱ መከራን ያስተናግዳሉ። እና የትንሣኤ ሕይወት ውስጥ እንዲገባ ገና በምድር ላይ ያለ መከራና ስቃይ በሰው ላይ ይመጣል። አለፍ እያልኩኝ ነው የምገልጸው። በነገራችን ላይ ሰዓታችንም ከመጀመሪያው ነው የተወሰነ የተጎዳ ስለነበረ ቅዱስ ዮሐንስ አፈወርቅ ደግሞ ይለይና ይሄ በሰው ሁሉ ላይ ስለሚመጣው መከራና ስቃይ ነው። በቅዱሳን ላይ ግን ለምንድን ነው መከራና ስቃይ የሚበዛው? ከሰው ሁሉ ደግሞ በባሰ በበረታ መልኩ በቅዱሰ ላይ ትልልቅ መከራዎችና ስቃዮች ይመጣሉ። ራሱ ቅዱስ ዳዊትም ይናገራል። መዝሙር 33 ቁጥር 19 ላይ የጻድቃን መከራቸው ብዙ ነው፣ ነገር ግን እግዚአብሔር ከሁሉም ያድናቸዋል ይላል። እውነት ነው። በኋላ ተስፋ ይሰጣል። እግዚአብሔር ከሁሉም ያድናቸዋል ይላል። ግን የጻድቃን የቅዱሳን መከራቸው ስቃያቸው ብዙ ነው ይላል። እና እንደ ቅዱስ ዮሐንስ አፈወርቅ ቴዎሎጂ ኦፍ ኢልነስ የሚባል መጽሐፍ አለ፣ ዣን ክላውድ ላርሼት የጻፈው ማለት ነው። እሱ ቅዱስ ዮሐንስ አፈወርቅን ይጠቅስና እንደ ቅዱስ ዮሐንስ አፈወርቅ ትምህርት 8 ምክንያቶች አሉ ቅዱሳን ብዙ መከራን የሚቀበሉበት ማለት ነው። 8 ምክንያቶች አሉ። የመጀመሪያው ከትሩፋቶቻቸው የተነሳ ትዕቢት ወጥመድ ሆኖ እንዳይዛቸው ነው። በትዕቢት ወጥመድነት እንዳይያዙ እንዳይታበዩ። ሁለተኛ ሰዎች እነርሱ እንደ አማልክት አድርገው እንዳያመልኳቸው ነው። ሶስተኛ በእነርሱ ድካም ውስጥ ኃይሉን ያሳይ ዘንድ ነው እግዚአብሔር። እና ሐዋርያው ቅዱስ ጳውሎስ ወደ ጌታ አመለከትኩ ይላል አይደለ? የተሰጠውን መከራ በሚመለከት ወደ እግዚአብሔር አመለከትኩኝ፣ ወደ ክርስቶስ ክርስቶስ ምን አለኝ ይላል በተደጋጋሚ ጸጋዬ ይበቃሃል፣ ኃይሌ በድካምህ ይገለጣል ይፈጸማል ይላል። እና በድካማቸው ውስጥ የእግዚአብሔር ኃይል ይታያል። እና የነሱን
በገድል በመከራ በስቃይ እንዲቀጠቀጡ እግዚአብሔር ይልክባቸዋል ወይም ደግሞ ይፈቅዳል ማለት ነው። አራተኛ በትዕግስታቸው ለሌሎች አብነት እንዲሆኑ። አምስተኛ መከራ ሲበዛባቸው ሰው ያለ እግዚአብሔር እኮ ከንቱ ነው ብለው እንዲያስቡ እንዲያውቁ መሆኑንም እንዲያውቁ። ስድስተኛ መከራ ያገኛቸው ሌሎች ሰዎች የቅዱሳንን መከራ አይተው እንዲጽናኑ። አይተው ወይም ሰምተው ወይ በመጽሐፍ አንብበው እንዴ ቅዱሳን እንኳን ይሄን ሁሉ መከራ ታግሰው የለም እንዴ እኔ ይሄንን ብቀበል ምንድነው እንዲሉ ማለት ነው። ራሳቸው እንዲገስጹ እንዲጽናኑ። ሰባተኛ በምግባራቸውና በትሩፋታቸው ጽናት ምክንያት ሰው አይደሉም ከሰውነት ባህሪ ውጭ ናቸው እንዳይባሉ ቅዱሳን አይ እነዚህ እንኳን መላእክት ናቸው እንዳይባሉ መከራና ስቃይን በእነርሱ ላይ ይመጣባቸዋል ይላል ቅዱስ ዮሐንስ አፈወርቅ። የመጨረሻው ስምንተኛ ጥልቅ የሆነውን እውነተኛውን ደስታ እንዲያገኙት። መከራ ሕማም ስቃይ ሲመጣ ሰው እንዲሁ በቀላሉ ይደሰታል እንዴ? አይደሰትም። እና በጣም በልቦናው ውስጥ ከእግዚአብሔር ጋር በእግዚአብሔር ቸርነት በክርስቶስ ረድኤት በልቦና ውስጥ ጥልቅ የሆነውን የክርስቶስን እውነተኛውን ደስታ ለማግኘት ያንን መከራ መጀመሪያ ኤክስፒሪየንስ ማድረግ አለበት። በተግባር እሱን ማየት አለበት፣ መቅመስ አለበት። መከራና ስቃይን ካላየ ግን ሰው በሚደሰተው ደስታ ራሱ ሻሎ ነው የሚሆነው፣ ላዩን ነው የሚሆነው። ሊያውም ደግሞ የእግዚአብሔር የመንፈስ ቅዱስም ደግሞ ላይሆን ይችላል። ብዙ ጊዜ ግን የመንፈስ ቅዱስ ደስታ የሚገኘው በዛ መከራ ውስጥ ነው። እና ልክ ሰማዕታት ከሐዋርያት ጀምሮ ቅዱሳን ወደ ፍርድ ሸንጎ ሲወስዷቸው ወደዛ በሐሰት ሲመሰክሩባቸው መከራ ሲያጸኑባቸው እነሱ ግን በውስጣቸው ያ እውነተኛ የመንፈስ ቅዱስ ደስታ አለ። በመከራ ምክንያት በውስጣቸው የማንን ደስታ ተቀብለዋል ነው አግኝተዋል፣ የመንፈስ ቅዱስን ደስታ። በነገራችን ላይ መንግስተ ሰማያት ራሱ በቅዱሳት መጻሕፍት የተገለጠችው በደስታ ነው፣ ለዛው በመንፈስ ቅዱስ ደስታ። ቅዱስ ጳውሎስ በመልእክቱም ይላል የሮሜ መልእክት ውስጥ መንግስተ ሰማያት በመንፈስ ቅዱስ የሆነች ሰላምና ደስታ ናት እንጂ መብልና መጠጥ አይደለችም ይላል። ትፍስሕት ዘመንፈስ ቅዱስ ነው። ያ እውነተኛው ደስታ ይህ ምድራዊ ፕሌዠር ምድራዊው አይደለም። እውነተኛ የመንፈስ ቅዱስ ጆይ የመንፈስ ቅዱስ ደስታ የሚገኘው በመከራ ውስጥ ነው። በመከራ ነው እንክብሎ ነው፣ በመከራ ታሽጎ በመከራ ተጠቅልሎ ነው የሚመጣው ነው። እና ትክክለኛ ሚኒንግ የህይወት ትርጉምን የደስታ ትርጉምን ከእግዚአብሔር ጋር በአንድነት በህግና በአምልኮት የመገናኘት በሃይማኖት የመኖርን ትርጉምን እውነተኛ ትርጉምን በጥልቅ የሚያገኘው ሰው በመከራና በስቃይ ውስጥ ሲኖር ነው የሚለው ቅዱስ ዮሐንስ አፈወርቅ። አሁን እንግዲህ ስለ መከራ ፈገግ ብለን ነው የምንነጋገረው አይደል? ሲመጣ እንደዛ ይሆን አላውቅም፣ ግን ፈገግ እያልን እንነጋገራለን ስለ ስቃይ። ስለዚህ ሐኪሙ ክርስቶስ በመከራና በሕማም ውስጥ ሕይወትን እንደሰጠን ስንነሳ እንዳልነው አሁንም እኛ በመከራና በሕማም እርሱን መስለን ሕይወታችንን በእርሱ ዘንድ ተሰውራ ያለች ሕይወታችንን በሰማያዊት ስፍራ በከበርሱ ዘንድ ተቀመጠ ያለች ሕይወታችን የምናገኘው በመከራ መንገድነት ስናልፍ ነው። ዘይርዝ ነው አራውንድ ይሄ የሆነ በሌላ በአቋራጭ የምንሄደው ነገር አይደለም። በውስጥ ነው የምንሄደው፣ በውስጥ ነው የምንሄደው። እና ክርስቶስ ራሱ በውስጥ ነው ሄደው። እኔ አምላክ ስለሆንኩኝ አምላክ ወልደ አምላክ ስለሆንኩኝ ኃጢአትን ሰርተው በገዛ በሰሩት ኃጢአት የመጣባቸው ፍዳ መርገም ጉስቁልና ለነሱ ይብቃቸው፣ እኔ የነሱን መከራና ድካም አልካፈልም አላለም፣ ተሳትፏል። እና ስለ መከራችን አልነገረልን፣ በነገራችን አላብራራም ክርስቶስ በወንጌል ላይም ስናየው። እና መከራችንን እሱ መከራውን ያደረገው በሱታፌ ነው የሚያውቀው፣ ራሱ ነው የገባው ወደዚያ። ቀድመን ስንነሳ ምን አለ? ወደ ምድር መጣን ከገነት፣ እሱ ወደ ምድር መጣኛ ሊፈልግ ምድር ላይ አልቆየንም። እኛ ወደ መቃብር ገባን፣ ወደ መቃብር ተቀበረ እሱ በፈቃዱ። ከመቃብር በኋላ ወደ ሲኦል ወረድን፣ እሱም ደግሞ እኛን ነፃ ሊያወጣ ወዴት ወረደ? ወደ ሲኦል ወረደ ማለት የጠፋ በግ አዳምን የፈለገው ያገኘው የተሸከመው አይደለም። በተአምረ ማርያም አባቶቻችን ሲያነቡ ካስታወሰ የጠፋ በግ አዳምን የጠፋበት ድረስ የፈለገው መፈለግ ብቻ አይደለም ያገኘው፣ ማግኘት ብቻ አይደለም የተሸከመው።
ይሄ እንክብካቤው ነው ፕሮቪደንስ የሚባለው መግቦት የሚባለው የተሸከመው የታገሰው ወደ ጽድቁ የመራው በተለያዩ መንገዶች ማለት ነው። በተለያዩ አምላካዊ ስራዎች ራሱ ጌታችን ኢየሱስ ክርስቶስ ስለ አምላካዊ መግቦትና ጥበቃ ሲነገር ብዙ ጊዜ የሚጠቀስ የወንጌል ጥቅስ አለ። በዚህ በዮሐንስ ወንጌል ምዕራፍ 7 ላይ የሚገኝ ማለት ነው። ጌታችን የተናገረው አባቴ እስከዛሬ ድረስ ይሰራል እኔም እሰራለሁ ይላል እና የእግዚአብሔር ስራው እንደቀጠለ ነው ማለት ነው። ፍጥረትን ከመፍጠር በኋላ ይቀጥላል ማለት ነው። ግን እሱ በጥበቡ በአምላካዊ ጥበቡ ሁሉም ነገር ለኛ ግልጽ አይደለም። የኛም አእምሮ ሊረዳ አይችልም። ሁሉም ነገር ማካተት አይችልም። ግን የተወሰነውን አባቶቻችን የተነገሩልን ያህል ያስተማሩልን ያህል የተወሰነ ልናውቅ እንችላለን። ግን እንደዚህም ሆነ የሱን ፍትሁን ፍርዱን ማወቅ አንችልም፣ መመርመርም አንችልም። ከዕለታት አንድ ቀን አባ እንጦንስ በበዓቱ ሳለ አንድ ነገር አስጨነቀው። ለምንድን ነው በዓለም ላይ አንዳንዱ ድሃ ሆኖ ይኖራል እየተንገላታ እየተጎሳቋለ፣ አንዳንዱ ደግሞ የሚበላ የሚጠጣ ተትረፍርፎለት ተርፎለት እየደፋ ይኖራል። አንዳንዱ በምቾት ይኖራል በጤንነት ይኖራል። አንዳንዱ ደግሞ ህመም ሲያንገላታው ከልጅነቱ እስከ ሞቱ ድረስ ይኖራል ብሎ ይጠይቃል። በዚህ ጥያቄ ብረበሻል። ያኔ መልአኩ ይገለጠና አባ እንጦንስ ዝም ብለህ ስራህን ስራ ይለዋል። ይሄ የእግዚአብሔር ፍትህ ነው፣ የእግዚአብሔር ፍርድ ነው። የፍርዱን ጥበብ መመርመር አይቻልህም። ዝም ብለህ አንተ ስራህን ስራ፣ የተባልከውን ስራ። የተባለው አለ አይደል? መልአኩ ያሳየው ስራ አለ። ይሄ የምንኩስናው ግብሩ ማለት ነው። እሱን ስራ እና እኛም አመክንዮአችንን ዝም ብለን አሰልጥነን የእግዚአብሔርን መግቦቱን ፈቃዱን ወይም ደግሞ ፍርዱን ከዳር እስከ ዳር እናውቃለን በሚል አመለካከት አይደለም። ይሄንን ሁላችንም እንጠንቀቅ እንውሰድ። ይልቁንስ ግን ቢሆንም ደግሞ በቅዱሳት መጻሕፍት በአባቶቻችን ትምህርት የተገለጸው ያክል አለ። በዋነኝነት እንግዲህ የትኛውም አባት የሚገልጽልን መጀመሪያ ክፋት ከእግዚአብሔር አልመጣም። በኋላ ግን ክፋት ይሄ በክፋት ውስጥ የሚጠቀሱት የሚዘረዘሩት እነ ስቃይና መከራ ሌሎችም ሞትም ጭምር እግዚአብሔር መሳሪያ አድርጎ ይጠቀምባቸዋል፣ ሰውን ወደ ራሱ ለመሳብ ማለት ነው። አንዳንዱ ፈርቶም ሊመለስ ይችላል፣ አንዳንዱም በሌላም አንዳንዱ የሌላውን ስቃይና መከራ አይቶ ንስሐ ሊገባ ይችላል። ቅድም እንደዘረዘር ነው እንደዚያ እና ሞት መጀመሪያ ሲመጣ ጨፍጋጋ ነበር፣ አስጠሊ ነበር፣ መልኩ ራሱ ጠላት ነበር፣ ኃያል ነበር፣ ሰውን የሚገዛ ነበር፣ ሰውን ገዝቶ የሚኖር ነበር፣ ረግጦ ደፍጥጦ የሚኖር ነበር። ግን በኋላ የሞት ትርጉሙ በክርስቶስ ሞት ተለወጠ ነው። ስለዚህ ክርስቶስ ወደ ሕማምና ወደ መከራና ወደ ሞት ወደ ውስጡ ገብቶ ንዋየ ውስጡን አንጀቱ እንደምንለው ማለት ከዚያ ነው የሞትን ትርጉም የለወጠልን። አሁን ሞት የሚያስፈራን አይደለም። አሁን ሞት እንደውም የሚታዘዘን ነው፣ ከየት ወዴት የሚያደርሰን ነው። ሊሄድ ክርስቶስን ላይ ከእርሱ ጋር ልኖር እናፍቃለሁ የሚባልለት ነው። አሁን ሞት እረፍት ነው በትክክል ለኖረው ሰው ማለት ነው። አሁን ሞት ሚኒንጉ ትርጉሙ ተለውጧል በክርስቶስ ሕማምና ሞት ምክንያት። የመከራትም ሁሉ እንደዚያ ነው። እግዚአብሔር እነዚያን መከራት ይጠቀምባቸዋል ወደ ራሱ እኛን ለማድረግ ማለት ነው። እና በፈቃዱ ሕማማችንን ታመመ ጌታችን ኢየሱስ ክርስቶስ የኛን መከራ ተቀበለ። ይሄ ሁሉ ያድነን ዘንድ ቅዳሴ ላይ ምን የሚል አለ? ይዘተውህበ በፈቃዱ ለሕማም ሐመ ከመ ሕሙማነ ያድህን ለተወከሉ በላዕሌሁ በእርሱ ላይ ያመኑትን ያድናቸው ዘንድ ታመመ፣ ሕመምተኞችን ያድን ዘንድ ታመመ ይላል እንጂ ልክ ከሩቅ ሆኖ በሕያው ቃሉ ይችላል አይችልም አይደለም፣ እግዚአብሔር ነው። ግን እንደዛ አይደለም። ወደ ሕማማችን መጣና ከሕማማችን አዳነን ነው። ሕማማችን ትርጉሙን ራሱ ለወጠልን ነው። እና ሞት ከዚህ አንፃር መልካምነት አለው ይላሉ ሊቃውንት አባቶች። በራሱ ሞት ኃጢአት ለዘላለም ፐርፔቹዌት እንዳያደርግ እንዳይቀጥል ማድረጊያ ነው። ይሄ እግዚአብሔራዊ ጥበብ ነው። ሞት ባይኖር ኖሮ እኮ ሰው ዝም ብሎ በገዛ ሰውነቱ ላይ ኃጢአት እያደረገ ለዘላለም ይኖር ነበረ። ግን በመሃል ምን የሚገድም መጣ? ሞት መጣ። እውነት ነው የሞት ምንጩ የሰው የተጣመመ ፈቃድ ነው፣ እውነት ነው፣ ኃጢአት ነው። ግን ያንን ሞት እግዚአብሔር ለራሱ ምን ተጠቀመበት ነው በአምላካዊ ጥበቡ ነው። እና ዲቦኖ ሞርቲስ የሚባል ጽሑፍ አለው ቅዱስ አምብሮስ ኦን ዘ ጉድነስ ኦፍ ዴዝ ማለት ነው፣ ስለ ሞት መልካምነት ነው። ሞት ምን አለው ነው መልካም የሆነ ገጽታ አለው። መከራዎችም ስቃዮችም እንደዚያው
መከራዎችም ስቃዮችም እንደዛ። በዚህ ምክንያት ነው ከዚህ ጋር በማያያዝ እየጨረስኩ ነው አይዟችሁ። በዚህ ምክንያት ነው ጌታችን ኢየሱስ ክርስቶስ ክርስቲያን ሆነ ለምንኖር እንኑር ላለን እኔን ምሰሉ ነው የሚለው። እኔን ምሰሉ ነው። ወንጌላት በተለይ ወንጌል ዮሐንስ ሲጀምር አካባቢ መተህ እንዳለ ሆኖ ተከተለኝ የሚል ቃላት ራሱ በስተው እናገኛቸዋለን። ምዕራፍ 1 ላይ ነው ተከተለኝ የሚለውን ቃል ራሱ አባቶቻችን እየተከተሉ ምን እያሉ ነው የሚተረጉሙት? ለጊዜው በእግር ተከተለኝ፣ ፍጻሜው ግን በግብር ምሰለኝ ነው። በግብር ምሰለኝ ምን ማለት ነው? እኔ የምናገረውን ትናገራለህ፣ እኔ የምሰራውን ትሰራለህ። ስለዚህ ክርስቶስ እንደሚያደርገው አደረጉ ቅዱሳን፣ ክርስቶስ እንደሚናገረው ተናገሩ። መምሰል ማለት እሱ፣ መከተል ማለት እሱ። እና ክርስቶስ ያደረገው አንዱ ነገር ምንድነው? ሕማምን፣ መከራ፣ ሞትን መቀበል ነው። ስለሌሎቹ ቤዛ አድርጎ ሰውነቱን አሳልፎ መስጠት ነው። ከዛ እሱም ደግሞ ያንን ይጠብቃል ማለት ነው። የሮሜ መልእክት ምዕራፍ 12 ቁጥር 1 ላይ ሰውነታችሁን ንጹህና ሕያው ቅዱስም መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ይላል። ሰውነታችሁን አሳልፋችሁ ስጡ። እግዚአብሔር ወልድ ኢየሱስ ክርስቶስ እኮ ሰውነቱን ነው ለእናንተ ሕይወት ይሆን ዘንድ አሳልፎ ይሰጣቸው። ስለዚህ አሳልፋችሁ እናንተም ደግሞ መልሳችሁ ስጡለት። በመቀባበል ነው ሕይወት የሚገኘው እንጂ ለኔ ብቻ በማለት አይደለም። ይሄ የኔ ሰውነት ነው፣ ስለዚህ የኔ ውሳኔ ነው አይባልም ማለት ነው። ይሄ ሰውነት ራሱ የማን ነው? የክርስቶስ ነው። እኔ ራሱ የኔ አይደለሁም ይላል ሐዋርያው። ይሄ ሰውነት ራሱ የክርስቶስ ነው። ልክ ማይ ቦዲ ማይ ራይት የሚባል ነገር የለም። ለማን የሚቀርብ ነው? ለእግዚአብሔር የሚቀርብ ነው። ብዙ ነገሮች አሉ ለእግዚአብሔር እናቀርባቸዋለን። እግዚአብሔር አክብሮ አንጽቶ ቀድሶ ደግሞ ለኛ መልሶ የሚሰጣቸው አንዱ ሰውነታችን ነው። ሰውነታችን ለእግዚአብሔር ከነድካሙ ከነመከራው ለእግዚአብሔር እናቀርባለን። አሁን ነፍሱን የሚጥላት ያገኛታል ማለት ይሄ እኮ ነው። ፓራዶክስ ነው የሚመስለው፣ ግን እንደዛ ነው። ነፍሱን የሚጥላት ያገኛል። መጣል አለ ደግሞ ማግኘት ይላል። ይሄ የተቃረነ አነጋገር ነው የሚመስለው፣ ግን ነፍሱን የሚጥላት ያገኛታል። ነፍሱን ሰውነቱን ለእግዚአብሔር አሳልፎ ከሰጠ ሰውነቱን እጥፍ ድርብ ክብር ተጎናጽፎ መልሶ የራሱ ይሆናል ነው። ኢንዲቪጁዋሊቲያችን እኮ እስከ ዘላለም እኮ ይኖራል ማለት እኛነታችን አለ፣ ፐርሰን መሆናችን አለ፣ ሰው መሆናችን ይቀጥላል። ወደ እግዚአብሔርነት አንገባም፣ ይሄ አንደበለቀም። ግን መጀመሪያ ማቅረብ አለብን እና በመስቀሉ ነው እኛም ክርስቶስንም ክርስትናን የምናውቀው በመከራው ነው። እኛን ማከሚያም እሱ ነው ከቁስላችን። ክብሩም በሕማሙ ነው ክብሩን የገለጠው። ቀደም ብለን ስንነሳ እንዳልነው ንግስናውን በመስቀል ላይ ነው የገለጠው እና በዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 37 ላይ መንፈስ ቅዱስ ገና አልወረደም ይላል ወንጌላዊ ቅዱስ ዮሐንስ። መንፈስ ቅዱስ ገና አልወረደም፣ ጌታ ገና አልከበረምና ይላል። አሁን የተጠቀማትን ቃላት እናስታውሰው። ምንድን ያለው? መንፈስ ቅዱስ ገና አልወረደም፣ ማን አልከበረምና? ጌታችን ኢየሱስ ክርስቶስ አልከበረም። አልከበረም ማለት ከምድር ከፍ ብሎ አልተሰቀለም፣ መከራን ገና አልተቀበለም። ክብርን ያለው እያልኩ ነው። ክብርን ያለው መከራውን መስቀሉን ክብርን ያለው። ይትባረክ እግዚአብሔር ዘሰማየ ሕማማተ ወልዱ ክብረ ወስብሐተ። የልጁን መታመምና መከራ መቀበልን ክብር ምስጋና ብሎ የሰየመ እግዚአብሔር ይትባረክ ስሙ ይክበር ይመስገን ይላል ቅዱስ ዮሐንስ አፈወርቅ። የልጁን መታመምና መከራ መቀበል ነው ምን ያለው? ክብር ያለው እና በኦርቶዶክሳውያን ዘንድ ጸጋና መከራ፣ ክብርና ስቃይ መከራ ማለት ነው የማይነጣጠሉ ነገሮች ናቸው። ክርስቶስን በመስቀል ላይ ክብሩን ነው የገለጠው። ሲታይ በአይነ ስጋ የተዋረደ ነው ይመስለው፣ እውነት ነው። ተፍተውበታል፣ አፊዘውበታል፣ ልብሱ ላይ ዕጣ ተጣጥለዋል። በእውነት የአይሁድ ንጉሥ ከሆንክ የእግዚአብሔር ልጅ ከሆንክ ብለው አፊዘውበታል። አላውያን ሰቃሊያን ማለት ነው። ግን ደግሞ በዛ ውስጥ የእግዚአብሔር ክብር ታየ እንጂ እንደ ሰብአዊ ክብር አይደለም። የክርስቶስ ክብር ንግስና የታየው እንደ ዳዊትና እንደ ሰለሞን አጀብ አስከትሎ ሰራዊት አስከትሎ ዙፋን አስዘርግቶ አይደለም ንግስናውን የገለጠው፣ በሕማሙ በመከራው። ስለዚህ እኛንም ምን ይለናል? በሕማሙ በሞቱ ከመሰልነው በትንሣኤው እንመስለዋለን፣ በመከራው ከመሰልነው ከእርሱ ጋር አብረን እነግሳለን ይላል። በተደጋጋሚ ነው ይሄንን የሚያመጣው በነገራችን ሐሳቡን ማለት ነው። በሞቱ ከመሰልነው ሞታችን የሱን ከመሰለ ትንሣኤያችን የሱን ይመስላል። መከራ መቀበላችን ማቀባበላችንም ደግሞ የሱን ከመሰለ ከእርሱ ጋር አብረን እነግሳለን። እሱ የባህሪ ንጉሥ፣ እኛ የጸጋ ነገስታት ተብለን ከእርሱ ጋር
በማታልፍ ርስት በማታልፍ መንግስት ውስጥ እንኖራለን እና መከራና መንግስት መከራና ክብር ማይነጣጠሉ ናቸው። ክርስትና ማለት ዝም ብሎ ክርስቲያን ስለሆንኩ ክርስቶስን ስለተቀበልኩኝ በቃ ሁሉን ነገር የተመኘሁትን ሁሉ ላግኝ እኔ ድሎት ብዬ ያሰብኩትን ሁሉ ላግኝ እኔ መመቸት ወይ መልካም ብዬ ያሰብኩትን ሁሉ ላግኝ ማለት አይደለም። እንደውም ካልን ክርስቶስ ዋስትና ይሰጣን ለመከራ ነው እንጂ ለምቾት አይደለም። በዮሐንስ ወንጌል ምዕራፍ 15 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ ይላል። መጀመሪያ ያስፈራል ይላሉ አቡነ ሽኖዳ። ከዛ ግን ተስፋን ያስከትላል ይላሉ። በዓለም ሳላችሁ መከራ አለባችሁ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ይላል። ነገር ግን አይዟችሁ ዓለም ታሸንፉታላችሁ አላለም ይላሉ አቡነ ሽኖዳ። ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ በመልዕልተ መስቀል አሁንም ፈቃዳችሁ ከሆነ ብትፈቅዱልኝ በሰውነታችሁ ላይ አድሬ በጸጋና በረድኤት አሁንም ይሄንን ዓለም ከነክፉ አምሮቱ ምን አድርጓለሁ አሸንፈዋለሁ። አይዟችሁ ማለት ተስፋ ግን የመጀመሪያው በዚህ ምድር ላይ ስንኖር የምንገባበት ያለንበት ሪያሊቲ ነው። በዓለም ሳላችሁ መከራ አለባችሁ። ስለዚህ ምንድነው ጉዳዩ? መከራን ማይቀበል የለም። አማኒ ሆነ የአማኒ ሆነ እዚህ ኖረ እዛ ኖረ እዚህ ያልኖረ ሁሉም ሰው ጋር መከራ ይመጣል። ግን ክርስቲያን ከሌላው የሚለየው በአቀባበሉ ነው። መከራ እንዴት ነው የምንረዳው ነው የሚለው እንጂ እሳቱ አይንካኝ ምኑ ነው አቧራው አይንካኝ ምንም አይድረስብኝ ካለ ክርስትናው ዜሮ ነው። የክርስትና ማዕከሉ የክርስቶስ መከራ ነው ብለናል አይደል? በዛውም ደግሞ የክርስትና ማዕከሉ ክርስቶስን በመከራው መምሰል ነው። ክርስቶስን የማይመስል ክርስትና በስም ክርስትና ሊባል ይችላል፣ ግን እውነተኛው ክርስትና አይደለም። ሐዋርያት የኖሩት ክርስትና አይደለም። ቅዱሳን የኖሩት ክርስትና አይደለም። የተመሰከረለት ክርስትና ሊሆን አይችልም። እና አቀባበሉ በጣም ወሳኝ ነው ማለት ነው። እንዴት ነው የምንረዳው የሚለው እንዴት ነው የምንቀበለው? እግዚአብሔር አምላክ በኃጢአቴ ምክንያት እኔም ደግሞ ከሱ እንዳልርቅ ምግባር ትሩፋትን እንዳደርግ እንድሰራ ይሄንን በእኔ ላይ አምጥቷል። ስሙ የተመሰገነ ይሁን ካልነ ክርስቲያኖች ነን። ካላልን ደግሞ ይቀረናል። ይሄ እውነታው ነው። አደረግነው እውነታነቱን አይለውጠውም። በነገራችን እንደዚህ ነው። መከራ ይደርስብናል። መስቀል አለን ሁላችንም። መስቀሉን ተሸክሞ ይከተልኝ ይላል እኮ። ብዙ አሉ እኮ እንደዚህ አይነት አገላለጾች መጽሐፍ ቅዱስ ላይ እና መስቀል አለን ሁላችንም። ለአንዳንዱ በኑሮ መቸገር ሊሆን ይችላል፣ ለአንዳንዱ ሌላ ሊሆን ይችላል። ያንዱ ሌላ ሊሆን ይችላል መስቀሉ፣ ያንዱ መከራው ደግሞ ሌላ ሊሆን ይችላል። ግን ከሁላችን የሚጠበቀው እንደ ክርስቲያን ክርስቶስ መስቀሉን ተሸክሞ እስከ ሞት ድረስ ደርሷል። እስከ ሊቶስጥራ እስከ ጎልጎታ ድረስ ደርሷል። እኛ መስቀላችንን ተሸክመን እስከ ሞት ድረስ እንደርሳለን ወይ? እሱ ነው ጥያቄው። በነገራችን ላይ በየህይወታችን ምን መልሰው ወልደ ሥላሴ ወለተ ሥላሴ ሆነ ምን መልሰው በየራሳችን እሱን ነው እንጂ መከራ በሁሉም ላይ መምጣቱ አይቀርም፣ ይመጣል። የተፈጥሮ አደጋዎችም እንደዚያው መሬት መንቀጥቀጡ ይመጣል፣ እሳቱ ይመጣል፣ ወረርሽኙ ይመጣል። እነዚህ ሁሉ ግን ወደ እግዚአብሔር እንድንመለስ ብለን ነው መቀበል ያለብን ነው እንደ ክርስቲያን። አባቶችም የሚያስተምሩን በተደጋጋሚ ይሄ ነው እና እኛን ወደ ንስሐ ለመጥራት የሚመጡ ናቸው። ንስሐ ጎሎናል የሚል መልእክት የሚያስተላልፉ መልእክተኞች ናቸው። አሁን በራሱ እኮ ይከብዳል እኮ። እዚህ ውስጥ እኮ ብዙ አሁን ቶሎ ማናነሳው እኮ ብዙ ነገር እኮ አለ። የህፃናት ሞት አለ፣ ሌሎች ብዙ መከራዎች አሉ፣ ስቃዮች አሉ። ግን እነዚህ ሁሉ መክበባቸው የእግዚአብሔር ክብካቤ ነው። ቀደም ብለን የተናገርነው ሐኪሙ ጋር ተሰብሮ እጁን ተሰብሮ የመጣው ሰው ሲታከም ማለት ነው። የህክምና ሂደቱ ፔንፉል ነው፣ በጣም ያሳማሚ ነው አይደል እንዴ? ግን ምን ያህላል መንቋቋት አለበት፣ ወደ ቦታው መመለስ አለበት። ወደ ቦታው ከተመለሰ በኋላም እስኪጠገን ድረስ ወደ ቀደመ ማንነቱና ወደ ቀደመ አቋሙ እስኪመለስ ድረስ ጊዜ ይወስዳል፣ እስኪፈወስ ድረስ ነው። ግን መፈወሻችን ቤተክርስቲያን ናት፣ ፈዋሻችን ሐኪሙ ክርስቶስ ነው። ዋናውም የኛ ቁስል በኃጢአት ምክንያት ከእግዚአብሔር መለየታችን ነው። በኃጢአት ምክንያት ከእግዚአብሔር መለየታችን ነው ካልን በእውነተኛና በንጹህ ንስሐ ወደ እግዚአብሔር የምንመለስ ከሆነ ሌሎችን በአኮቴት ለመቀበል አቅም እያገኘን እንሄዳለን። እንደምንናገረው ቀላል አይደለም፣ ግን
አቅም እያገኘን እንሄዳለን። በሁሉ ነገር ውስጥ እግዚአብሔርን ስራ ለማየት እንሞክራለን። ያ እይታችን እየሰፋ እየተሻሻለ ይመጣል። ቤተክርስቲያን ሐኪሙ ክርስቶስና መድኃኒቶቹ ምስጢራት የሚገኙባት ስለሆነ ወደ ቤተክርስቲያን መሰብሰብ ነው። ጸጋ ሁሉ ያለባት እርሷ ናትና። ያለበለዚያ ግን ለመከራችን ራሱ ትርጉም እናጣለን። መከራ ይቀርልናል እያልኩ አይደለም ወደ ቤተክርስቲያን ብንገባ ወይም እውነተኞች ክርስቲያኖች ብንሆን፣ ግን የመከራችን ትርጉም እንረዳዋለን። እግዚአብሔር ይገልጥልናል። በአባቶቻችን ሕይወት በየገድላቱ በየድርሳናቱ የምናየው እሱ ነው። በነገራችን ላይ የስቃይ ሚኒንግ ማግኘት ማለት አንድ ረፍት ነው። በነገራችን ላይ ያለበለዚያ ሰው እንዲሁ በከንቱ እየተሰቃየ በመከራ እየተመከረ እንደሚኖር ነው የሚቆጥረው። ራሱን ተስቀቢጸ ተስፋ ላይ ይደርሳል። ተስፋ ይቆርጣል። በራሱም በእግዚአብሔርም በሌላው ትልቁን ኃጢአት ትልቁን በደል ያደርጋል ማለት ነው። እንደውም ምን አይነት ሰውን ስለ መከራ አማከር ይላል። ይችን ብቻ ተናግሬ ያበቃለሁ። ማር ይስሐቅ መጽሐፍ ላይ አጭር ነገር ተገልጻለች። አነባታለሁ ቀጥታ። መከራ ጽዋት ወመከራ በመጣብህ ጊዜ በስራ አብነት በመሆን ከማይመስልህ ጋር አትማከር ይላል። ምክር ነው። አትማከር ምንም እንኳን አዋቂ ቢሆን ይላል። በዓለማዊ ዕውቀት ምንም እንኳን አዋቂ ቢሆን ስራ ከሰራ ካልተማረ ጨዋ ጋር ተማከር እንጂ። ስራ ከሰራ ማለት ገድል ካለው መከራም በትክክል ከሚቀበል ጋር ተማከር እንጂ ይላል። ተምሬያለሁ አዋቂ ነኝ ከሚል ሰው ያልተማረ በመከራ የተፈተነ ጨዋ ይሻላልና። መከራ ራሱ ትልቅ ትምህርት ቤት ስለሆነ ተምሮ ግብር ያልገባን ሰው ብታማክረው መከራ ምንድናት ሲል ይኖራል። ምን ማለት ነው? የመከራን ሚኒንግ የመከራን እውነተኛ ትርጉም ስለሚያጣ ሁሉ ጊዜ መከራ ምንድናት ይላል እና በከንቱ መከራና ስቃይን እየተቀበልን ነው ይላል እያልኩ ለተማረው መከራ እንደምን ነው ብለህ ብታማክረው መከራ ምን ቁም ነገር አለው ይልሃል ይላል። ስለዚህ በአብነት በስራ አብነት ከሚሆን ሰው ጋር ተማከር ነው። መከራ ስቃይ ቢያገኘ ከዚያ ሰው ጋር ከክርስቲያኑ ጋር ተማከር ይላል። ለምሳሌ እና የእግዚአብሔር መግቦቱን በዚህ በመከራና በስቃይ ታውቃለህ ይላል። እዛው ሌላ ቦታ ላይ ደግሞ ይሄው መጽሐፍ ማር ይስሐቅ ምን ይላል? እምያ ይመርካ አንተ ለዛቲ መግቦቱ ወለቅጥነተ ህዋጼው ሶበ ይበጻ ላይሌከ ዝንቱ ተቃረኖ ይላል። መከራ ባይመጣብህ ቸርነቱን በረቂቅ በጎ መጠበቁን ባላወካትም ነበር ይላል። የእግዚአብሔር ረቂቅን ኃይሉን መጠበቁን እንኳን የምናውቀው ምንን ካስተናገድ ነው? በትክክል መከራን ካስተናገድ ነው። እንደ ክርስቲያን ይሄ ነው የኛ አኗኗራችን። አሁን የዚህን ተቃራኒ አዝማሚያ የያዘ ሊሆን ይችላል፣ ግን ለ2000 ዓመታት ጌታም የተናገረው ሐዋርያትም የተናገሩት ያስተማሩት ሊቃውንትም ያስተማሩት ይሄንን ነው። መከራን በአኮቴት መቀበል እና በትክክለኛ አመለካከት መመልከት ወደ እግዚአብሔር መሰብሰቢያ ምክንያት አድርጎ መቁጠር ማለት ነው። ስለነበረን ጊዜ አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ስለነበረን ጊዜ አምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ለወንድማችን ለዲያቆን ሚኪያስ እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያወርስልን፣ ለኛም ዋጋ ያድርግልን፣ መንግስቱን ያወርሰን። ጥያቄዎችን ብንቀበል መልካም ነበር፣ ግን ሰዓታችን በጣም ገፍቷል። ስለዚህ በሌላ መርሃ ግብር ላይ ጥያቄዎች የምናስተናግድ ይሆናል። ቢታደርም አይጠገብም አይደል? ግን ያው ሰዓት አጠቃቀም ላይ ክፍተቶች ነበሩ። ዛሬ እናስተካክላለን በሚቀጥሉት ቀናት። ነገ በሚኖረን ቆይታ ከዶክተር ቤተልሔም ጋር በተለይ ብዙ ጥያቄዎች በሚነሱባቸው በጽንስ ማስወረድና በወሊድ መከላከያ ጉዳይ ርዕሰ ጉዳይ ላይ ቆይታ ይኖረናል ማለት ነው። የነገ ሰዎች ይበለን። ስለነበረን ጊዜ በድጋሚ አምላካችን ስም የተመሰገነ ይሁን። ለጸሎት አባቶቼን ጋብዛለሁ። ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑል እግዚአብሔር አምላካችን ሆይ በሰላም በጤና ጉባኤያችንን አስጀምረህ ለፍጻሜም ስላደረስከን በአባቶቻችን በመምህራኖቻችን አድረህ ስላስተማርከን እናመሰግንሃለን። አምላካችን ሆይ አሁንም የሰማነውን በልቦናችን አሳድርብን፣ ሳልብን። ቅዱስ አምላክ ሆይ
ለመከራችን ትርጉም ስለሰጠህን ክብር፣ ምስጋና፣ አምልኮ፣ ስግደት ላንተ ይሁን። ዛሬም በሐዘን ያሉትን አንተ መጽናናትን ስጥልን፣ በመከራ ላሉትም አንተ በምሕረት ጎብኝልን። አምላከ ቅዱሳን አምላከ አበው የቅዱሳንን ገድላቸውን ጽናታቸውን ተመልክተን አምላካችን ሆይ አካሄዳችንን ከነርሱ ጋር እንድናደርግ በመከራችን ውስጥ አንተ እጃችንን ይዘህ እንድትመራን መንገዱንም እንድታሳየን እንለምንሃለን። አምላካችን ሆይ ለአንተ እንገዛለን፣ አንተን ብቻ እናመልካለን። እንደ ቅዱስ ኢዮብ እንደ ጻድቁ ኢዮብ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን ብለን እንድንሰግድ አምላካችን ሆይ አንተ እርዳን። አምላክን በድንግልና ስለወለደች ስለ ወላዲት አምላክ ስለ እመቤታችን ስለ ቅድስት ድንግል ማርያም ጸሎትና ምልጃ ስለ ሊቃነ መላእክትህ ስለ ቅዱሳን ጻድቃን ሰማዕታትህ ብለህ አንተ እርዳን። ሰዓተ መዓልቱን ባርከ ቀድሰ የሰጠን አምላክ ሰዓተ ሌሊቱን ባርክልን ቀድሰልን በሰላም ወደ ቤታችን እንድንደርስ የበቃን አድርገን። አሜን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ንስሐን የምትቀበል ኃጢአትን ይቅር የምትል በደልን የምትደመስስ ጌታዬ ኢየሱስ ክርስቶስ ሆይ የኔንም የወገኖቼንም ሁሉ ኃጢአት ይቅርበል። ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ከሁላችን ጋር ይሁን። የነገ ሰዎች ይበለን።